ይጠግልናል ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታ ስገዱለት ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታ ስገዱለት። ሃሌሉያ ዋው ሃሌሉያ። እግዚአብሔር ይመስገን። ክብር ለመንፈስ ቅዱስ ይሁን። ክብር ለኢየሱስ ይሁን። ምሕረቱ አያልቅምና ምሕረቱ አያልቅምና። ይሄን ዝማሬ ብንዘምረው ጥሩ ነበር። መሀል ላይ ያቋረጠ ጌታ ይመስገን። ምሕረቱ አያልቅምና ለዘላለም ቸር ነውና ይላል ዘማሪው። ምሕረቱ አያልቅም ለዘላለም ቸር ነው። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምሕረቱ ለዘላለም ነው። ይህ የወንድማችን የተስፋዬ ጋቢሶ መዝሙር ነው እና እዚህ ጋር እንትን አላለልኝም። ኢትስ ኦኬ። ግን ምሕረቱ አያልቅምና ለዘላለም ቸር ነውና የሚለው ዝማሬ ከባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን። የመጽናናት አምላክ ከላይ ግን ያየናል። እንባችንን ጠርጎ ስብራታችንን ይጠግንልናል። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ሁሉ አሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት። ሃሌሉያ። ምሕረቱ የማያልቅበትን ጌታ እናመሰግናለን። ምሕረቱ የማያልቅበትን ጌታ ሃሌሉያ። ወርዶ በተማረኩበት ምድር ወርዶ የጎበኘ እነሆ ወርዶ ያሰበ ወርዶ ደግሞ ተዋርዶ በዚህ ዘመን ለኛ ቤዛ በሆነ በክርስቶስ ኢየሱስ በዚህ መድኃኒት ቤዛነት ሃሌሉያ ሃሌሉያ ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ምሕረቱ አያልቅበትም። ምሕረቱ ገነነ በላይ ምሕረቱ ገነነ በላይ ምሕረቱ ገነነ በላይ ምሕረቱ ገነነ በላይ መንፈሱ ወረደ በላይ መንፈሱ ወረደ በላይ ሃሌሉያ። ምሕረቱ ገነነ በላይ ምሕረቱ ገነነ በላይ ሃሌሉያ። ምሕረቱ ገነነ መንፈስ ወረደ ምሕረቱ ገነነ። እግዚአብሔር ምሕረቱን አገነነ። እግዚአብሔር ምሕረቱን አገነነ። ሃሌሉያ። ጌታ ምሕረቱን ባገነነበት ጊዜ እነሆ ኤልሳቤጥ እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። ጌታ እንዲህ አረገልን። እንዴት ምሕረት አገነነልሽ? ምሕረት ለኤልሳቤጥ፣ ምሕረት ለካህኑ ለዘካርያስ ምሕረት አገነነ። ምሕረት ገነነ። ምሕረት የእግዚአብሔር ማዳኑ ምሕረቱ ገነነ። ማዳኑ ከወጀቡ በላይ ነው። ማዳኑ ከችግሩ በላይ ነው። ማዳኑ ፈጥኖ ደርሷል። ሃሌሉያ። እግዚአብሔር ይመስገን። ክብር ለመንፈስ ቅዱስ ይሁን። ዝማሬው አለ። ድምፁ ባይኖረንም እግዚአብሔር ይመስገን። ድምፁ በተሰጣቸው ወገኖች እንባረካለን። ሲዘምሩ በቅባቱ ሲዘምሩ ወቅታዊ ዝማሬ እግዚአብሔር ለዘላለም ብቅ ሲያደርገው ሃሌሉያ። ይሄንን ዝማሬ መንፈስ ቅዱስ ነው ከዚህ በፊት በነበረን
ፕሮግራም ላይ አመጣው። ወደ መጨረሻው ሰዓት ላይ ምህረቱ አያልቅም የሚል ዝማሬ ወደ ውስጥ የመጣ በነበረን ጸሎት ጊዜ እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። የማያልቅበት ምህረት የማያልቅበት አቤት 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 ምህረቱን አገነነ አለች። በቃ ምህረቱ ገነነ ለኔ ያለች ኤልሳቤጥ ምህረቱን ደግሞ ማግነኑን ጎረቤቶች ሁሉ ሰሙ፣ በዙሪያ ያሉ ሁሉ ሰሙ። የእግዚአብሔር ምህረት በገነነ ጊዜ ሰው ሁሉ የሚሰማው ምህረት ነው። በቃ እግዚአብሔር ምህረቱን ሲያገንን ኤልሳቤጥ ወለደች። ኤልሳቤጥ መጥምቁ ዮሐንስን ወለደች። መካኒቱ ወለደች። በቃ ያው መካን የነበረችው ተነቅፋ የነበረችው ዘካርያስ ሲነቀፍ በእርጅናቸው ወለዱ። እስከ እርጅና ነቀፋ የነበረባት የካህን ሚስት ኤልሳቤጥ፣ የካህን ልጅ ኤልሳቤጥ፣ ካህኑ ራሱ ዘካርያስ ሲነቀፍ ነበረ። ዘመን እስኪያረጅ ድረስ በእርጅናው ጉብኝት መጣለት። ወገኔ በቆየብን ዘግይቶ ባለብን ነገር ላይ የእግዚአብሔር ጉብኝት በኢየሱስም ዛሬ ትገናኝ። የእግዚአብሔር ፈጥኖ የማዳኑ ጉብኝት በኢየሱስ ክርስቶስም ዘካርያስ ያኔ ተጎብኝቶ ሄዷል። የዛሬ ዘካርያስ፣ የዛሬ ኤልሳቤጥ፣ የዛሬ ኤልሳ፣ የዛሬ ሐና፣ የዛሬዋ እነሆ ሳራ በኢየሱስ ክርስቶስም ነገር የዘገየብን በእርጅና እስከ ነቀፋ የደረሰ እርጅና ዛሬ ግን ከእርጅና ላይ ነቀፋን የሚያስወግድ ምናል በረከት ሃሌሉያ። ከእርጅና እስከ እርጅና ዘመን የተከተለ ነቀፋን የሚያስወግድ ምህረት ገነነ። በዚህ ላይ ብሰብክ ደስ ባለኝ፣ ግን ይዤ የመጣሁት ደግሞ እሱን ደግሞ ማስተላለፍ አለብኝ። ክብር ለኢየሱስ ይሁን። አሁን ግን ስቆም የመጣልኝ ምንድነው መሰላችሁ? እግዚአብሔር ይመስገን በስተርጅና ምህረት ይገናል። በስተርጅና እድሜ ልክን ያረጀህበትን ነቀፋ የሚያስወግድ እግዚአብሔር ምህረት ያደርጋል። ምህረቱን ያገናል። በማላይ ገነነ፣ በኤልሳቤጥ ላይ በማላይ ገነነ። በሚያገለግለው በካህኑ በዘካርያስ ቤተ መቅደስ ገብቶ በሚያገለግለው ክህነት ባለው በሱ ላይ ነቀፋ አብሮ አርቶ፣ ነቀፋው ደግሞ በእግዚአብሔር ፊት ሳይሆን በሰው ፊት የነበረበት ነቀፋ ነበረ። በእግዚአብሔር ፊት ጻድቃን፣ በሰው ፊት ግን ነቀፋ ነበረባቸው። ማናማ እነሆ ዘካርያስና ኤልሳቤጥ። እግዚአብሔር ግን ከሰው ፊት የነበረውን ነቀፋ አነሳላቸው። ዛሬ በእግዚአብሔር ፊት የሚታይልን ነቀፋችን የሚወገድበት ደሙ አለ። ሊቀ ካህናችን በቀኝ የቆመው ኢየሱስ አለ። እኛን ሳይ እሱን ነው የሚያየው። እኛን ሳይ ክርስቶስን ነው የሚያየው። ስለዚህ በደሙ በኩል ነቀፋ ይወገዳል። ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት አለ ነቀፋ የምንቆምበት ቀኝ ክርስቶስ ስለኛ ቆሟል። ክብር ለእግዚአብሔር ይሁን። በሰው ፊት ሰው የሚያየው ነቀፋ ደግሞ የሚወገድበት የሚታየው ነቀፋን የሚያስወግደው ለዛን ጊዜ ዮሐንስ ነበረ። ያው ለእግዚአብሔር አጀንዳ ሆኖ መጣ ቆይቶ። ክብር ለእግዚአብሔር ይሁን። ዛሬ በሰው ፊት ላለው ነቀፋ ቆይቶ ዘግይቶ አስረጅቶ ያለ የእግዚአብሔር ግን የማዳኑና የምህረቱ ባርኮት ዛሬም በኢየሱስ ስም ይለቀቃል። አሜን። ይለቀቃል። ያረጀ እስከ እርጅና የቆመ ነቀፋ ጉብኝት ያገኛል። ምህረቱ ሲገንን ጉብኝት አለው። ማዳኑ እነሆ መጣ። ምህረት ገነነልኝ አለች። በቃ ምህረቱን አገነነው። ምህረትን አገነነላት። ሃሌሉያ። ዛሬ ምህረት ገነነልን። ምህረት ገነነልን። የእግዚአብሔር ምህረት ነቀፋን ያስወግዳል። የእግዚአብሔር ምህረት የቆየ ያልተመለሰ የጸሎት መልስን አይሻግትም። ጸሎት በእግዚአብሔር ፊት አይሻግትም። ጸሎት መልስ አለው። በእግዚአብሔር ምህረት ሲታሰብ፣ የእግዚአብሔር ምህረት ዘንበል ሲል፣ ጽዋው ሲሞላ በእግዚአብሔር ዘንድ የጸሎት መልስ አለ። አሜን ነው። ሃሌሉያ። ቸርነህና ምህረትህ ለዘላለም ነውና የዘላለም አምባና መጠጊያችን ልዑል። ሃሌሉያ። ምህረቱ ገነነ። ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለመንፈስ ቅዱስ ይሁን። ምህረት ገነነልሽ ኤልሳቤጥ። ምህረት ገነነልሽ ኤልሳቤጥ። ምህረት ገነነልህ ካህኑ ዘካርያስ። ምህረት ገነነልህ ቤተ ክርስቲያን። ምህረት ገነነልሽ አዋጅ ምህረት ገነነልሽ። ምህረት ገነነልን።
ክብር ለእግዚአብሔር ይሁን። አሜን። ምህረት ሲገንን እንዳልኳችሁ እስከ እርጅና የቆየ ነቀፋ በሰው ፊት ያለ እግዚአብሔር የሚያስወግድበት የሚሽርበት መጽናናትና መጎብኘትን ያደርጋል። ቤተክርስቲያን በዓለም የተነቀፈች ቤተክርስቲያን በሰው ፊት የተነቀፉ ዛሬም የዘመናችን ዘካርያስ ኤልሳቤጥ ባለመውለድ በመካንነት በሰው ዘንድ ነቀፋ የነበረባቸው በእግዚአብሔር ዘንድ ግን ነቀፋ የሌለባቸው ዛሬ በእግዚአብሔር ዘንድ ነቀፋችን በክርስቶስ ኢየሱስ በደሙ በኩል ተጋርዷል። ክብር ለእግዚአብሔር ይሁን። በሰው ዘንድ ያለባት የቤተ ክርስቲያን ነቀፋ እኔና እናንተ በኢየሱስ ክርስቶስ ስም እግዚአብሔር ወርዶ ጉብኝቱን የሚልክበትን እነሆ ታላቅ ነገር ዛሬ አደረገ። አሜን ነው። ዮሐንስ እንደተወለደ ጉብኝቱ በጎረቤቶች ሁሉ እንደተሰማ ዓለም በሚሰማው መጎብኘት የተነቀፈች ቤተ ክርስቲያን የተነቀፈ አገልጋይ እግዚአብሔር ምን ያደርጋል? ጉብኝትን ያደርጋል። ቃሉን ይፈጽማል። ሃሌሉያ። ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥ እነሆ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ የሚል በመልአኩ በኩል አበሰረለት። የምስራች አበሰረ። ለመካን ለተባለው በሰው ዘንድ ነቀፋ ለነበረው ግን ቤተ መቅደስ እየገባ ለሚያጥን ለሚያገለግል በስፍራው ለተገኘ መቅደሱ ላልተዘጋበት ደጁ ቆሞ እየተነቀፈ ለሚያገለግለው ለዘካርያስ ድምፅ መጣ። የምስራች ድምፅ መጣ። ክብር ለእግዚአብሔር ይሁን። ጸሎት ተሰምቶልሃል። ዘካርያስ ሆይ አትፍራ። ሃሌሉያ። የዛሬው ዘካርያስ ከቤተ መቅደሱ ያልታጣ ከደጁ ያልታጣ እየተነቀፍክ መጣ የምታገለግል እየተነቀፍክ መጣ ዕጣን የምታጤን አንተ በዓለም ዙሪያ ያለ የዘመናችን ዘካርያስ የዘመናችን ኤልሳቤጥ ሆይ እነግርሻለሁ ዛሬ እግዚአብሔር በምህረቱ መጽናናትን ሊያረግ ነቀፋን ከዓለምና ከሕዝብ ሊያስወግድ በልጁ በክርስቶስ ኢየሱስ የቤተ ክርስቲያን ነቀፋ በተወገደበት በቅዱስ ብላቴና ቅዱስ ደም በኩል መታረቅን ባገኘንበት በመስቀሉ ስራ በኩል የጥል ግድግዳ በፈረሰበት በስጋው ሰውነት በኩል ሃሌሉያ ነቀፋ ምን ሆኗል? ተወግዷል። ስለዚህ የቤተ ክርስቲያን ጉብኝት ይፈጥናል። የኔና የናንተ የተሰጠን ቃል ኪዳን ይፈጸማል። በቃ ዘመኑ ሲመጣ ዋንጫ ሲሞላ እንደዚህ ነው። ክብር ለእግዚአብሔር ይሁን። ቸርነህ ምሕረት ለዘላለም ነው። አስደናቂውን ነገር አድርገሃል። ድንገት ሰበር የምስራች ብለሃል። ለምን ቢባል ነቀፋ የሚወገድበት ያውም በሰው ዘንድ ያውም የዘመናው ቤተ ክርስቲያን ያውም አሁን በሚገኝ እነሆ በዚህ ዘመን ላይ የሚገኝ የቤተ ክርስቲያን ነቀፋ የሚወገድበት እግዚአብሔር ዛሬም ያዘጋጀው የጸሎት መልስ እግዚአብሔር በቃሉ በኩል እነሆ አስታውቆናል። መልአኩን ልኮ እንደነገረው ቃሉን ልኮ ተናገረን። ስለዚህ የእኛም ጉብኝት በዙሪያ የሚሰማ በዙሪያ ያሉት ሁሉ የሚሰሙትን መጎብኘት ነቀፋን የሚያስወግድበት መጎብኘት እግዚአብሔር አሜን ተቀበልን። በእምነት ዮሐንስን እንደተቀበሉ እነሱ ዛሬም እኛም የዘመናችንን ነቀፋ ከቤተ ክርስቲያን ከህይወት ከአገልግሎት ከኑሮ የሚወገድበትን የአምላካችንን መጽናናትና በረከት አሜን ተቀበልን። ስለዚህ ቸር አባት ሆይ በኢየሱስ ስም ቀሪ ፕሮግራማችንን ባርክልን። በጊዜው እግዚአብሔር ሆይ የጊዜው ደግሞ ነገር ሰበር ብለህ ስላሰማህን ሰበር ዜና እናመሰግንሃለን። ምህረት ገነነልን። ምህረቱ አያልቅምና በዛ በባቢሎን በወንዞች ማዶ የተቀመጡትን ያሰብክ እግዚአብሔር ዛሬም እኛን ባለንበት ሁኔታ መታሰብ ስለሆነልን እናመሰግንሃለን። ክቡር ቅዱስ አምላክ እግዚአብሔር ከፍ በል። መጽናናትን ያደረክልን እግዚአብሔር ከፍ በል። ስም ብሩክ ይሁን። ኃያል ሆይ ተባረክ፣ ተመስገን። አሁንም በቀሪው ጊዜው ላይ መንፈስ ቅዱስ ሆይ በቃል ውስጥ እነሆ እንድታስዋኘን የቃልን ሚስጥር እንድታበራ ክፉ እንዲታሰብ ስራው እንዲፈርስ በኢየሱስ ስም ስልጣን ጸለይን። የሚገዳደር የሚዋጋ የጸጋው ጠላት የቅባቱ ጠላት ዘንዶ በኢየሱስ ክርስቶስ ደም ቃል ኪዳኑ ሰበርን። በኢየሱስ ክርስቶስ ስም ስራውን አፈረስን። ምቀኛ መንፈስ፣ ተቃዋሚ መንፈስ በኢየሱስ ክርስቶስ ጽድቅና ፍርድ ገለበጥ ነው። በኢየሱስ ክርስቶስ ስም አፈረስን። የፈረሰ ይሁን ኢየሱስ
ኢየሱስ ብቻህን ይታመኑሃል፣ ብቻህን ይደገፉሃል። ሸምበቆ አይደለህ፣ ተሰብረህ አትወጋ። ብቻህን አመለክንህ፣ ብቻህን ተደገፍንህ። በኢየሱስ ስም ይሄ ፕሮግራም ባርክልን፣ ቃልህን ልቀቅልን። በመንፈስህ በቃልህ እግዚአብሔር አረስርሰን። እግዚአብሔር እነሆ ቃልህ በተፈጸመበት በልጁ በክርስቶስ መታዘዝ ውስጥ እንዲፈጸምልን ትንቢታዊ ቃሉ በኢየሱስ ስም ዛሬ ሰበር የመጣውን ቃል መጎብኘታችን ሰው ሁሉ የሚሰማው የእግዚአብሔር ቃል ኪዳን ጉብኝት፣ ነቀፌታን የሚያስወግድ ጉብኝት ለእኛም ዛሬ ለዘመናዋ ቅድስት ቤተክርስቲያን ለዘመናዋ ቅድስት ቤተክርስቲያን የመጎብኛዋ በረከት በተፈጸመው በክርስቶስ የመስቀል ስራ በፈሰሰው ቅዱስ ደም በኩል ማንም በማይከለክለው ኤልሻዳይ ሁሉን ቻይ ስልጣን የተገለጠ ሆኖ እንዲገለጽ ጸለይን። የጨለማው ነገር እንዲገለበጥ ጸለይን። አሰይ እሰይ ክብርና ምስጋና ለገናናው ስም ይሁን። ቀሪ ጊዜያችንን ባርክልን። አባቶይ ቃሉን ተረከብ፣ እኔን ተረከብ። ጉባኤውን ጊዜውን ሁሉ በደሙ ዋጀን ላንተ አሳልፈን ሰጠን። ስለሰማህን ተመስገን። በኢየሱስ ጌታ ድንቅ ስም አሜን። እግዚአብሔር ይመስገን ወገኖች፣ እግዚአብሔርን እጅግ አድርገን እናመሰግናለን። ቀደም ብዬ ነው ዛሬ የገባሁት። ቤተሰባዊ የሆነ እግዚአብሔር ረድቶን ድንቅ አይደል? እግዚአብሔር አስቀድሞ የቤተሰብን ስራ የሚሰራ አምላክ ፕሮግራም ይዞ አጀንዳ ይዞ በሚገርም አይነት ከቤተሰቤ ጋር ጊዜ ሰጥቶኝ በጸሎት በጾም እስካሁን የቆየንበት ቆይታ ነበረንና እግዚአብሔር ስለዚህ ውድ የሆነ መልካም ጊዜ እጅግ አድርጌ አመሰግነዋለሁ። ጌታ የተባረከ ይሁን እና አሁን ደግሞ ያው በዘገይም ወደ ዕለቱና ወደ ሳምንቱ መደበኛ ወደ ሆነው ወደ ቤተክርስቲያናችን ፋሪስ ኢን ክራይስት ኢቫንጀሊካል ቸርች መደበኛ የዚህን የሮብ ፕሮግራም የጸሎቱን ጊዜ አሳልፈናል። አሁን የጊዜውን መልእክት ደግሞ እግዚአብሔር የሰጠኝን አብረን እናያለን። ክብር ለእግዚአብሔር ይሁን። ሰበር ቃሉ መጥቷል። እንመን። እግዚአብሔር ዛሬ ክብር ለመንፈስ ቅዱስ ይሁን። ነቀፌታን የሚያስወግድበት የእግዚአብሔር ምን አለ? ሰበር የመጣው ቃል ጉብኝት አለ። እዛ ለማውራት ዘካርያስንና ኤልሳቤጥን ሊተርክልን ሳይሆን የዘመኗ ቤተክርስቲያን በእግዚአብሔር ዘንድ ነቀፋዋ በደሙ ተሸፍኖ በሊቀ ካህኑ በክርስቶስ ክህነት ተሸፍኖ ተጋርዶ እያለ በሰው ዘንድ ግን ያለባትን ምድራዊና የሚታየው ነቀፌታ በሚታየው ዓለም ውስጥ ያለው ነቀፌታ የሚወገድበት እግዚአብሔር ደግሞ ይህንን እነሆነ የነቀፋን አፍ የሚዘጋበት ታላቅን ነገር አሁን ላለችው ቤተክርስቲያን በጌታ በኢየሱስ ስም እንደ ቃሉ ይልቀቀው። ከዚህ በረከት ጋር አሁን መገናኘት ይሁንልን። አሁን መታቀፍ ይሁንልን። አሁን በሰበር በመጣልን ቃል እውነት አሁን ተቀበልነው መቀበል ይሁንልን። ወገኖቼ በነቀፋ ያላችሁ፣ በስቃይ ያላችሁ፣ በሮሮ ያላችሁ ዛሬ ግን ስፍራችሁን ያለቀቃችሁ እንደ ዘካርያስ በቃ አምላካችሁን ቁርኝት ታርጋችሁ ይዛችሁ ነቀፋችሁን ተሸክማችሁ ችግራችሁን ተሸክማችሁ በእግዚአብሔር ፊት ጸንታችሁ ሳትናወጡ ቆማችሁ ያላችሁ ክብር ለእግዚአብሔር ይሁን። ነቀፌታችሁን ችግራችሁን የሚያስወግድ እግዚአብሔር ቀን ቆጥሮ በረከትን ሲያመጣ መጎብኛት ሲያመጣ አሜን ተቀበል ነው። አሜን ይሁን። አሁን በመደበኛው ከዚህ ከሰበሩ ዜና ወጥቼ ወደ ሁለተኛ ነገሥት ምዕራፍ 7 ላይ አብረን እናያለን። በጌታ በኢየሱስ ስም አነባለሁ። ምዕራፍ 7 ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ ብር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታየዋለህ፣ ከዚያም አትቀምስም አለ ይላል። ክብር ለእግዚአብሔር ይሁን። ከዚሁ ቃል ተነስቼ ርዕሱን ዛሬና ነገ የሚል ርዕስ በዚህ ርዕስ ከክፍሉ አንዳንድ ነገሮችን ለመናገር ፈልጋለሁ። እግዚአብሔር ማስተዋልን ይስጠን፣ ደግሞ ቃሉን ይፈጽምልን ያደርገዋል። ጌታ የተባረከ ይሁን። ዛሬና ነገ
ርዕሴ ዛሬና ነገ፣ በሁለቱ በዛሬና በነገው መካከል ያለውን ነገር ነው የምናየው። እዚህ ጋር ኤልሳ የእግዚአብሔር ቃል ስሙ የእግዚአብሔርን ቃል ይላል። እናሳ እግዚአብሔር እንዲህ ይላል ነገ ፊውቸሪቲ ነው የሚያስ ነገ በሰማሪያ አንድ በሰማሪያ አንድ መስፈሪያ መልካም ዱቄት በአንድ ሰቅል ይሸጣል። ነገ ነው ነገ ይሸጣል። 2 መስፈሪያ ገብስም በአንድ ሰቅል ይሸጣል። መቼ? ነገ። ዛሬ ሰማሪያ በምን ሁኔታ ላይ ነው ያለችው? ነገን ትንቢት ሲናገር ዛሬ ላይ የቆመበት ትልቅ ችግር አለ። ሰማሪያ ስለ ነገ ነብዩ ትንቢታዊ ቃልን አወጣ። ከእግዚአብሔር ዘንድ የወጣውን ቃል በነገው ላይ በሰማሪያ ነገ ላይ ሲናገር፣ ሰማሪያ ግን ዛሬዋ ምን ይመስላል ብለን ስንመለከት የሰማሪያን ነገር ስናይ በወቅቱ ዛሬ የተባለበትን ነገር የሰማሪያን ዛሬ ስናይ አንደኛ ምዕራፍ 6 ላይ እዚሁ ቁጥር 24 ላይ እንደዚህ ይላል። ከዚያ በኋላ የሶሪያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማሪያን ከበባት ይላል። ዛሬዋ ሰማሪያ ነገ ዛሬ ላይ ቆሞ ስለ ነገ የሚተነብየው ታላቁ ነብይ ኤልሳ ዛሬ ያለችበት ሰማሪያ ምን አይነት ሁኔታ ነው? እዛን ዘመን ዛሬ ሲል በታላቅ ከበባ ውስጥ ነው ያለችው። የሶሪያ ንጉሥ ወልደ አዴር ሰራዊቱን ይዞ መላውን ምን አድርጓታል? ሰማሪያን ከቧታል። ሰማሪያ እስራኤል፣ ሰሜኑ እስራኤል በታላቅ ከበባ ውስጥ ነው ያለው። እናስ በሶሪያ መከበብና በጭፍሮቹ በሩ መዘጋት ብቻ ሳይሆን ይህ ችግር የወለደው ችግር አለ። ይህ ችግር ያስከተለው ችግር ነበረ እና ወደ ሁለተኛው ስንመጣ የዛሬዋ ሰማሪያ ምን ላይ ነች ብለን ስንል ከዚህ ከበባ የተነሳ ምን መጥቷል? ታላቅ ረሃብ መጥቷል። ከዚያ በኋላ የሶሪያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶ ሰማሪያን ከበባት። በሰማሪያም ታላቅ ረሃብ ሆኖ ነበር ይላል እና ይህ ከበባ ያስከተለው ችግር ረሃብ፣ ያውም ታላቅ ረሃብ ይላል። ይህ ታላቅ ረሃብ ደግሞ ምንን ወለደ ብንል ሶስተኛ ስንመለከት የኑሮ ንረትን፣ የኑሮ ውድነትን፣ ረሃቡ የኑሮ ንረትን ሲያመጣ እንመለከታለን። እናሳ የኑሮ ንረት ብቻ አይደለም፣ የኑሮ ንረትና ውድነቱ ጣሪያ መስቀሉ ብቻ ሳይሆን እስራኤል እንዳይበሉ የተከለከሉት የእግዚአብሔር የሕጉ መጽሐፍ ቃሉ እንዳይበሉ የተከለከሉት እርኩስ ነው፣ ወደ አፍ አይግባ የተባለ ምግብ ከእጦት የተነሳ ያውም እሱም በውድ ዋጋ እሱም አትብሉ የተባለ የተከለከለ የአህያ ራስ የአህያ ጭንቅላቱ በ50 ብር ይሸጥ ነበረ። የአህያ ጭንቅላት 50 ብር ምን ያደርጉ ነበር? ይበሉ ነበር። እሱ ብቻ አይደለም፣ የሚገርም የእርግብ ኩስ ለምግብነት የአንድ ጎሞር 8ኛው በ5 ብር ይሸጥ ነበር። 1/8 የጎሞር 1/8 ስፍር ነው መስፈሪያ። የእሱ 1/8 ስፍር በ5 ብር ይሸጥ ነበር። አስቡ፣ የማይበላው የተከለከለው የረከሰው ምግብ እንኳን የረከሰው ነገር ዋጋ አውጥቶ ውድ ሆኖ ነበር። እርኩስ እኮ ነው፣ ሊበላ እኮ የሚገባው አይደለም። የተከለከሉት እኮ ነገር ነው። ረሃቡ ከበባው ረሃቡ የዋጋ ንረትን የኑሮ ውድነትን ብቻም ሳይሆን የኑሮ ንረትና ውድነቱ የማይበላ ምግብ ያውም በናረና በውድ ዋጋ እንዲገዙና እንዲበሉ ሲያደርጋቸው እንመለከታለን። እዚሁ ምዕራፍ 6 ላይ ስንመለከት ቀጥለን በጣም አደገኛ ሶስተኛ የምናየው ምንድነው? የረሃቡ ክፋት አይደለም የተከለከሉትን እርኩስ መብል መብላት አይደለም። ሶስተኛ እናት ልጇን ቀቅላ የበላችበት ጊዜ ነበር። እናት ልጇን 2 እናቶች የልጅ እናቶች ከረሃብ የተነሳ ተስማምተው ዛሬ አንቺን ልጅ ቀቅለን እንብላ፣ ነገ ደግሞ የኔ ልጅ አብረን እንበላለን ተባብለው ተስማምተው የመጀመሪያዋን ልጅ ቀቅለው አርደው በሉ።
በማግስቱ አምጪው ደግሞ ያንቺን እንብላ ስትላት ያቺኛዋ ልጇን ሸሸገች። ከዚህ ነገር የተነሳ የሁለቱ ሴቶች ጸብ ወደ ማን ደረሰ? ወደ ንጉሱ ደረሰ። እና ንጉስ የሰጠው መልስ በጣም 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 ነው የሚያሳዝነው። የእስራኤል ንጉስ በቅጥር ላይ በተመላለሰ ጊዜ አንዲት የጌታዬ ንጉስ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ? ከአውድማ ወይስ ከመጥመቂያው ነውን? አለ። ንጉሱ ምን ሆነሻል አላት። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱ እንድንበላው ልጅሽን አምጪ አልኋት፣ ልጇንም ሸሸገች ብላ መለሰች። ንጉሱም የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥሩም ይመላለስ ነበር። ህዝቡም በስተው ውስጥ በስጋው ላይ ለብሶት የነበረውን ማቅ አዩ ይላል። አያችሁ፣ በዚህ ችግር ምክንያት ንጉሱ የከተማው የሰማርያው ንጉስ እንኳ ምን ለብሷል? ውጭው ሌላ ልብስ ለብሶ እዚህ ጋር አሁን የለበስኩት ይሄ ነው። ውስጡ ግን ማቅ ለብሷል። ንጉስ ሊረዳው የማይችለው ችግር ነው የመጣው። የሰማርያ ንጉስ ይሄን ችግር ሊፈታው አይደለም ወገኖች። አንዳንድ ችግሮች ወደ ነገስታት አይናችንን ስናረግ ነገስታት የሚችሉትና የሚመልሱት አይደለም። ይሄን የናረ የኑሮ ውድነት፣ ይሄንን ልጅ የሚያስበላ ልጅን የወለደችው ቀቅሎ የሚያስበላ ችግር፣ ይሄንን ከአቅም በላይ ሆኖ ብዙ ጭፍሮች ይዞ የመጣን ከበባ የአገሩ ንጉስ ሊያስጥለው አልቻለም። እግዚአብሔር ያረዳሽን እኔ እንዴት ልርዳሽ አለ። በቃ ከመጥመቂያው ነው ወይስ ከመጥመቂያው? ምን ላድርግ? እኔም ራሴ ንጉሱ አላያችሁኝም እንጂ ምን ለብሻለሁ አለ። ማቅ ከውስጥ ሰውነቱ ልብሱን ይሄንን ነገር ሲቀደደው ውስጠኛው ምን ለብሷል? ማቅ። ወገኔ አንዳንድ ጊዜ እኮ ውስጣችን ማቅ ለብሶ ውጫችን ግን ነጭ ልንለብስ እንችላለን። ውስጣችን ግን በሐዘን በማቅ ውስጣችን ማቅና ሐዘን ለብሶ ውጫችን ግን ለሰው ታይታ ስንታይ መልካም ልብስ። ሐዘን ለምን? ሰው የማይፈታው ሐዘን፣ እግዚአብሔር ብቻ የሚፈታው ችግር አለ። እዚህ ቦታ ምን ላድርግ አለ። በቃ ምን ላድርግ? እኔ እግዚአብሔር ያረዳሽን ወገኔ። አይኖቻችንን ወደ ሰማይ ወደ እግዚአብሔር እናንሳ። ወደ እግዚአብሔር። የኑሮ ውድነት ናረ። የማይበላ ትላንት የናቅነው ምግብ፣ እርኩስ የተባለ ምግብ እንኳ ውድ ዋጋ ላይ ወጣ፣ ተሰቀለ። ማይምጣ መፍትሄው ማይምጣ። እናት ልጇን ቀቅላ በላች። ወገኖቼ ዛሬ ልጅን ቀቅለን በስጋ ላንበላው እንችላለን፣ ግን ብዙ የእርስ በርስ መበላላት አለ። እናት ልጇን ቀቅላ እዚህ ችግር ላይ እንደበላችው እርስ በርስ የሆነ መበላላት፣ መገዳደል፣ የእርስ በርስ ሽኩቻ ከቤት ከጓዳ እስከ አደባባይ ድረስ የወጣ ምን አለ? ችግር አለ። በጣም ችግር አለ። በጣም በሚዲያው ላይ የሚጮኸው በተለይ በሀገራችን፣ እኔ እንግዲህ ብዙ ስለማልሰማ ብዙ ነገር ላላቅ እችላለሁ። ሚዲያም ላይ ግን ጥቂት ሳይ በዚህን ዘመን የሚሰሙ የከፉ ችግሮች አሉ። ቀድሞ በእኛ ልጅ ሆነን ባደግንበት ዘመን ያላየናቸው ያልሰማናቸው ዘግናኝ የሆኑ ልጅ አባቱን ይሄን አረገ፣ የእንዲህ አይነት የ64 ዓመት የ4 ዓመት ልጅ ደፈረ፣ ባል ሚስቱን ገደለ፣ ልጅ እንደዚህ ያረገ። በጣም አስከፊ ነገሮች ነው፣ ዘግናኝ ነገሮች ነው የምንሰማቸው። እንደዚህ አይነት በቃ መበላላት፣ እንዲህ አይነት መገዳደል በጣም አስከፊ ነገር ነው። በጣም አስከፊ ነገር ነው የምንሰማው። ምን ከቦን ይሆን? ወደ መንፈሳዊ ዓለም ስንመጣ የጨለማው ዓለም ተንሰራፍቶ ይሄ በስጋ የምናየው የስጋ ሰራዊት ሆኖ ምድርን የሚከብበት ምድራዊ ጦርነት ሳይሆን ሰማያዊ የሆነ ይሄ የጨለማው ዓለም መንፈሳዊ ዓለም ውስጥ ያለ የጨለማው ሰራዊት በሚያይን በሚከብበት ዙሪያ በሚይዝበት ጊዜ በከተማ ውስጥ በህዝብ የሚታይ አደገኛና አስከፊ ሁኔታዎች ናቸው። ገጽታቸው፣ ንባባቸው፣ የሚነበበው ምናባቸው የሚታየው አስከፊ ነገር ነው። ለምን? አይሏላ፣ ከቧላ፣ አይሩን ይዞታላ፣ ሜዳውን ይዞታላ። ክፉ ሰራዊት የአይር ላይ አለቃው ገዢው መንፈስ አይሩን ሲቆጣጠር የሰውን አይምሮ የሚቆጣጠረው ኤፌሶን 2:1 ላይ ቀድሞም
ባላመንን ጊዜ የሰውን ልብና ፈቃድ ሲቆጣጠር የነበረው ያ መንፈስ ከፍ ባለ ጊዜና የሰውን ልቦናና ፈቃድ መግዛትና መቆጣጠር ሲጀምር በቃ እኔ የጨለማ ሰራዊት ልክ እንደ ወልደ አዴር ከጭፍራው ጋር ሰራዊት በመጣ ጊዜ ጨለማው ምድርን ባጨላለመበት በዛን ሰዓት የሚታዩ ብዙ መንፈሳዊ ረሃብም አለ፣ መንፈሳዊ ችግርም አለ። የእግዚአብሔር ቃል አለመገለጥ፣ አለመታዘዝም በመንፈሳዊ ዓለም በእግዚአብሔር ቤት ውስጥ ችግሩ አለ፣ በዓለምም በውስጥ በውጭም ችግሩ አለ። እንደዚህ አይነት ከበባ በጣም 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 ከባድ ነው እና ንጉሱ እንደዚህ ሲል እና ለልብሱን ከቀደደ በውስጥ ያለው ማቅ ሐዘኑን ነው። በቃ ማቅ ነው፣ ከአቅሙ በላይ የሆነ ማቅ ነው እሱም የለበሰው። እንዴት ይርዳት? እነኚህን ሴቶች እንዴት ይርዳ? ምን ላርግሽ አላት። በቃ እኔ ምን ላርግሽ? ከመጭመቂያው እግዚአብሔር ያረዳሽን። የሚረዳ እግዚአብሔር ነው። አሜን። ንጉሱንም ህዝቡንም የሚረዳ ማን ነው? እግዚአብሔር ነው። ስለዚህ ኑሮ ለውጥ በመጣ ጊዜ ጨለማው ከበባ አድርጎ በማህበር ላይ፣ በግል ላይ፣ በቤት ላይ፣ በቤተሰብ ላይ፣ በጤና ላይ ጫና በፈጠረና የሚታዩት የማህበራዊ ቀውሶች፣ የኢኮኖሚ ቀውሶች፣ የፖለቲካ ቀውሶች፣ የጤና ቀውሶች፣ የኢኮኖሚ ቀውሶች፣ የዚህ የመንፈሳዊ እንኳን አገልግሎት ቀውሶች ሲመጡ ያን ጊዜ ዙሪያችንን ስንፈትሽ የሚገዳደረን ጨለማው ማን ነው? ወልደ አዴር ማን ነው? የሶርያው ወልደ አዴር ሰማርያን የከበበ ለረሃቡ መንስኤ የሆነ አያ ጭንቅላት እንዲበላ የርግብ ኩስ እንዲበላ የማይመገበው ተው አትብላ የተባለው እርኩስ ወደ አፍ አይግባ የተባለው ያ የእግዚአብሔር እንዲህ አይነት ችግር ውስጥ እንዲገባ ያደረገው መንስኤው ምንድን ነው? ወልደ አዴር። ስለዚህ ይሄን ችግር ይሄ የሰማርያው ንጉስ ወደ ማን ሲያመጣው እንመለከታለን? ወደ ነብዩ ወደ ኤልሳ። ምን ሲል እንሰማለን መሰላችሁ? ልብሱን ቀደደ፣ በቅጥር የሚመላለስ ነበር። ህዝቡን በስተውስጥ በስጋው ላይ ለብሶት የነበረው ማቃዩ። ንጉሱም የሳፋጥ ልጅ የኤልሳ ራስ ዛሬ በላዩ ላይ ያደረ እንደሆነ እግዚአብሔር ይህን ያድርግብኝ፣ ይህን ይጨምርብኝ አለ። ኤልሳ ግን በቤቱ ተቀምጦ ነበር። ሽማግሌዎቹም ከሱ ጋር ተቀምጠው ነበር። ንጉስ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራሴን ይቆርጥ ዘንድ እንደላከ እዩ። መልእክተኛው በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው ይላል። ይህ ማቅ የለበሰ ንጉስ ይህንን መከራ ባየ ጊዜ፣ ይህን ችግር ባየ ጊዜ ቀጥታ ምንድን ነው ያለው? የከተማ ጠባቂ ነብይ የሆነውን ታላቅ ነብይ፣ የከተማው ጠባቂ ነው። ታውቃላችሁ፣ ነብይ፣ እውነተኛ የእግዚአብሔር አፍ፣ እውነተኛ የእግዚአብሔር ወታደር ሆኖ የእግዚአብሔር እንደራሴ ሆኖ ሉዓላዊ ስልጣንን ይዞ በነብይነት ኦፊስ ተቀምጦ ያለ እውነተኛ ነብይ ከተማንም ህዝብንም ነገስታትንም ይጠብቃል። ከክፉ ሁሉ ምን ያደርጋል? ያድናል። ቀድሞ ነው የጠላትን ስራ እያፈረሰ ህዝብን የሚታደገው። ይሄ የቀድሞ ነቢያት እንዲህ አይነት ፖዚሽን ነበራቸው። እንዲህ አይነት በስራ የተገለጠ ማንነት ነበር። ይሄ የእግዚአብሔር እንደራሴ የህዝቡና የሀገር መሪ፣ ጠባቂ፣ አዳኝና አስመላጭ እግዚአብሔራዊ መስፈን አድርጎ ያስቀመጠው ሰው። እንደነኛ አይነት ሰዎች ወገኖቼ ባይዘወይ እዚህም ዘመን ላይ አሉ። ሰው ሊያውቃቸው አይችልም። ጠላት ሰፈር ግን በጠላት ይታወቃሉ፣ አድራሻቸው ሳይቀር ይታወቃሉ። እና ስራቸው ምንድነው? ንባብ አላቸው። መንፈስ ቅዱስ በሀገር ላይ የሚመጣውን፣ በህዝብ ላይ የሚመጣውን፣ በትውልድ ላይ፣ በቤተ ክርስቲያን ላይ፣ በነቢያት ላይ፣ በአገልጋይ የሚመጣውን ነገር እግዚአብሔር አስቀድሞ ይናገርና ያንን ነገር ምን ያደርገዋል? እግዚአብሔር በነቢይ በኩል በጸሎት በቃልም ይመጣና ያፈርሰዋል። ይሄ ጉዳይ የሶርያ ንጉስ ደግሞ በእስራኤል ላይ አደጋ ጣይ በሚልክበት ጊዜ ይከሽፍበታል። የሰማርያን ነገስታቶች፣ የሰማርያን ህዝብ ከአንዴ ሁለቴ ሶስቴ በላይ ምን ብሏል? በታላቁ ነቢይ
እግዚአብሔር እንደራሴ አድርጎ ባስቀመጠው በዚህ በነብዩ ኤልሳ በኩል እግዚአብሔር ትርግናን አድርጓል። ብዙ ጊዜ ይሄ የእግዚአብሔር ቃል ነው የሚናገረው። እንዳውም እንደዚህ ሲል ነው ምዕራፍ 6 ላይ የሶርያ ንጉስ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹ ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። እግዚአብሔርም ሰው ሶርያውያን በዚህ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉስ ላከ። የእስራኤልም ንጉስ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድም ጊዜ ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያ ንጉስ ልብ ስለዚህ እጅግ ታወከ። ባሪያዎቹን ጠርቶ ከኛ ዘንድ ከእስራኤል ንጉስ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ከባሪያዎቹም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነብይ ኤልሳ ለእስራኤል ንጉስ ይነግረዋል አለ። እርሱም ልክ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ፣ እርሱም በዶታይን ነው ብለው ነገሩ። የሚገርም ነገር ነው። ይሄ ሰው የሶርያ ንጉስ ምክር ይመክራል፣ ጦር ያዘጋጃል። ልክ ወደ እስራኤል ሲመጣ ማን ነው የሚያውቀው? እዛ ፊልሙን የሚያየው ነብዩ ነው። ነብዩ ጦር ተዋጊ አይደለም። ነብዩ ጦረኛ አይደለም። ታጥቆ የመንግስት ወታደር ሆኖ አይደለም። ነብይ የእግዚአብሔር እንደራሴ ነው። የት ነው ያለው? እንደኛም በመድረክ አይደለም፣ በቤቱ ነው ያለው። በቤቱ ውስጥ ሆኖ ነው ያለው። ይሄ ነብይ ሰማይ ከፍቶለት፣ አይኑን እግዚአብሔር ከፍቶለት የሀገርን ጥቃት እንዲጠብቅ ዘበኛ ነው። ደሞዝ የማይከፈለው ክቡር ዘበኛ፣ ደሞዝ የማይከበረው ወታደር፣ የእግዚአብሔር ወታደር፣ በምድሪቷ ላይ አደጋ እንዳይጣል የሚጠብቅ፣ በንጉሱ ላይ አደጋ እንዳይመጣ ቀድሞ የሚጠብቅ ጋርድ የሚሆንለት፣ ግን ጠመንጃ ሳይዝ ግን በቃ ምንም እናሳ አያውቀውም። ትውልድ ላያውቀው ይችላል። ግን አሁን ግን በጣም የሚገርመኝ ጠላት ሰፈር ግን ኤልሳ ታውቋል። አይደለም ንጉሶ ያሉት እዚህ እኮ አንተ በእልፍኝ የምትናገረው እሱ በቤት ውስጥ ሆኖ ያውቃል። ስለዚህ ነው ሚስጥር እያወጣ የምትሸነፈው። እስራኤልን የሚጠብቅና ከአደጋ የሚያስጥላቸው ነብይ ነው። ጦረኛ ጀነራልና ኮሎኔል አይደለም፣ መቶ አለቃው አይደለም። ነብይ ነው የሚያስጥለው። ንጉሱን ሀገሪቷን የሚያስጥለው ነብይ ነው። እግዚአብሔር አስታጥቆ ለሀገር ያቆማል ወገኖቼ፣ ለምድር ያቆማል ወገኖቼ። ለነገስታት ጠባቂ አድርጎ ያቆማል፣ ለነገስታት ያቆማል። እንዲህ አይነት ነገር አይቻለሁ በህይወትና በአገልግሎቴ። ለምድሬ ሲያስጮኸኝ፣ በዚህ ምድር ሲያስጮኸኝ፣ አደጋ ጣዩ መንፈስ ሲታሰር ሲከለከል አይቼዋለሁ። በኔ ዘመን አይቼዋለሁ። እኔ በህይወቴ በአገልግሎቴ አይቼዋለሁ። ከምድር ላይ ገና ሳይመጣ ያው እግዚአብሔር እዚህ ጉባኤ ያሉ ምስክር ኮቪድ ከመምጣቱ በፊት የኮቪድን ቅርጽ የሚለዋውጥ ቅርጽ ብሎ እግዚአብሔር እንዲህ አይነት ነገር ይመጣል፣ ጉድጓድ ተቆፍሯል፣ በሉ ጩት ብሎ ከኮቪድ በፊት እግዚአብሔር የተናገረው ቪዲዮ ላይ አለ። አንድ ወር ገባን። በእውነት እግዚአብሔር አዋቂ ነው። የሆነው ሆኗል፣ ግን ገድቦታል። አልጠቀለለውም ጠላት በዛ ነገር ላይ። እግዚአብሔር ነገርን ጠላት ጥንስስ ሲያደርግ ሰይጣን በተለይ በዚህ መጨረሻ ዘመን ዓለምንም ሽቅ፣ አገርንም ሽቅ፣ ትውልድንም ሽቅ የሚያደርግበትን አጀንዳ እያወጣ በጓዳ ማንም ባላሰለጠነው ነብይ እግዚአብሔር በእውነተኛ ነብይ ዛሬም እግዚአብሔር አገር ያስጠብቃል። አሜን። ዛሬም ንጉስ ያስጠብቃል። ንጉስ በዙፋኑ ሆኖ ወታደሮች በዙሪያው ኖረው ግን ከነሱ ይልቅ ነብዩ ያስጠብቀዋል። በጓዳ የተቀመጠ ነብይ ያስጥለዋልና ያኛው የጠላት ሰፈር ሶርያ ተጨነቀ። ማን ነው ሚስጥር እያወጣ የኛን ነገር የሚያበላሽብን አለ። በቃ ማን ነው? አታውቅም። በእልፍኙ ሆኖ እናንተ አሕዛብ ናቸው፣ የእግዚአብሔርን እኮ እውቀት የሌላቸው ናቸው። ግን ይሄን ሚስጥር የሚያውቅ ነብይ አለ። ስሙስ ኤልሳ፣ አድራሻው ዶታይን። አያችሁ፣ አድራሻችን ሳይቀር ጠላት በኢላማ ውስጥ ያስገባዋል። ስማችን ሳይቀር በኢላማ ውስጥ ያስገባዋል። ከዛ በአድራሻው መጣለት፣ ፈረስና ሰረገላ መጣ። ማንጋ ኤልሳ ጋር ቀጥ ብሎ። አሁን ንጉሱ ጋር አይደለም፣ አሁን ከተማ ጋር አይደለም፣ ለይቶ ወደ ኤልሳ ነው የመጣው። ስትመለከቱት ወደዚያም ፈረሶችን ሰረገሎችን እጅግም ጭፍራ አሰደደ። በሌሊት መጥተው ከተማይቱን ከበቡ ይላል። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ
በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታ ሆይ ወዮ ምን እናደርጋለን አለው። እርሱም ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉና አትፍራ ነው። ይሄ አይኑ የተከፈተ የእግዚአብሔር ሰው፣ ይሄ የእስራኤል ጠባቂ፣ የንጉሱ ጠባቂ እግዚአብሔር አምባሳደር አድርጎት በቃሉ በቅባቱ አስቀድሞ እያየ በአጉሊ መነጽር በቅባቱ እያየ የጠላትን ስራ እያፈረሰ በጓዳው የተቀመጠ ነብይ። ወገኖቼ እንደዚህ አይነት ያላችሁ በዓለማችን ያላችሁ በሀገራችን ያላችሁ በየትኛውም ስፍራ ያላችሁ መታወቂያ ያልተሰጣችሁ እነሆ ስም የሌላችሁ ቤተክርስቲያን እንኳን ለይታ ያላወቀቻችሁ ነገር ግን በቤታችሁ ሆናችሁ የእግዚአብሔር ሉዓላዊ እንደራሴዎች እግዚአብሔር በምሪትና በአቅጣጫ እያሳየ ለምድር ጠባቂ እንደ ሕዝቅኤል ጠባቂ ነህ አለው። በቃ ለሕዝቤ ጠባቂ ነህ እኮ ነው የሚለው እግዚአብሔር ለእስራኤል ቤት ለምርኮኛው ጠባቂ አድርጎ ያስነሳው ነብዩ ሕዝቅኤል ነበር። እዚህ ጋር ደግሞ ኤልሳዕ ሲያስነሳው እንመለከታለን። እናንተ ወገኖቼ እናንተ ጠባቂ አድርጎ እንደራሴ አድርጎ ያስቀመጣችሁ በየጓዳው እናንተ የልዑል መስፍኖች፣ እናንተ የልዑል አገልጋዮች ሆይ ደስ ይበላችሁ። ማንም ባያውቃችሁ ባላችሁበት መኖሪያው ስም ባይሰጥ መድረክ ባይኖር ጠረጴዛ ባይኖር ወንበር ባይኖር በጓዳ ውስጥ ሆነ አንተ ለእስራኤል ለዛሬው ዓለም መስፍን የሆንክ ብዙ የጠላትን አደጋ በጓዳ ከንጉሱ ከሰራዊቱ ከህዝቡም የመለስክ እግዚአብሔር የሚያውቅ የዘመኑ ኤልሳዎች አይናቸው የተከፈተ ሆይ ደስ ይበላችሁ። ማንም ባያውቃችሁ እስራኤል ባያውቀንም አብርሃም ባያውቀንም እስራኤል ባይገነዘብን እግዚአብሔር ግን አባታችን ነው አለ። በቃ እግዚአብሔር ቃል አባታችን ነው እና እግዚአብሔር ያውቃል። ጠላት ግን አውቆ ባድራሻው እንዲህ አይነት ሰራዊት መጣበት። ቢመጣም ሎሌው ሲደነግጥ እባክህ እግዚአብሔር ሆይ የዚህን ሰው አይን ክፈት አለ። አይኑ ሲከፈት ከመጡት ይልቅ ከነ ኤልሳዕ ጋር ያሉት መንፈሳዊ ሰራዊቶች በለጡ። በአይን የማይታዩ በስጋ የማይዳሰሱ ግን በኤልሳዕ ዙሪያ ምን አለ? ማነው ወልደ አዴር ከላካቸው ሰረገሎች፣ ፈረሰኞች፣ ጭፍሮች ይልቅ ለካ የእግዚአብሔር ሰራዊት ይበልጣል። አሜን። አይናችን ካልተከፈተ ግን ማን አይቶት ምን በቅበቅ ነው? በቃ የሚታየውን ታያለህ፣ የማይታየውን ሰራዊት ከቦ ታላቅ ነብይ እንደራሴ ልዑሌ ያለንን እኛን በምናየው ነገር እየተርበደበድን አምላካችንን ስንት ጊዜ ያሳዝናናል። እኔ ስንቴ በድየዋለሁ፣ ስንቴ በቃ ልዑል ልቤን ሞልቶት በሰረገላው አውጥቶ በከፍታ አንዶልዱሎ በጓዳ ገልብጦ ምድሪቱን በቃ የሚዋጉትን ነገስታትን ትውልዱን የሚዋጉትን በቃ እነሱ ምንጥርጥር አድርገው አስወግዶ ፎይ ካልኩ በኋላ ደግሞ የማየው ነገር ደግሞ ሲያስበቃ ሲያደርገኝ አይ ልጄ ተነሽ፣ በቃ ይሄ እኮ የነቢያቱም ስራ ነው። ታላቁ ኤልያስ እሳት ከሰማይ አዝንቦ ድፍን የበዓልን ነቢያት ፈጭቶ ከኮራት ከወጣ በኋላ እሳት ይዞ ነው የወጣው። ድርቅን አስወግዶ ዝናብ ይዞ ወጥቶ ኃይል አድርጎ መጨረሻ ኤልዛቤል መጣችና ነገ እንደ ነቢያት እንደገደልካቸው እንዳንዱ ባላደርጋት እነሆ አማልክቱ ይሄን ያርጉብኝ ይሄን ይጨምሩብኝ ስትለው ምን ሆነ? ስፍራውን ለቆ እግሬ አውጪኝ ሄደ። በቃ ፈራ። ትልቅ ነገር የሰራውን እግዚአብሔር ትልቁን ግን እዚህ ጋር ሊሆን ይችላል፣ አንፈርድበትም። እኔም ይሄን ያርገው ይሆናል አናውቅም። እግዚአብሔር ግን አለ አይኑን ክፈትለት አለ። ኤልሳዕ አልተነቃነቀም ከስፍራው። አይኑን ክፈት ለሎሌው፣ ላላየው፣ ላላወቀው እግዚአብሔር ረዳው። አይኑን ሲከፍት ጌታዬ ፈረሶችና ፈረሰኞች አለ። በቃ እሱም አየው። ስለዚህ በመደላደል ተቀመጠና በቃ ጌታ አይናቸውን አሳውርልኝ አለው። በቃ የመጡት ሁሉ አይናቸው ታውሮ እየነዳ ወዴት ወሰዳቸው? ወደ ሰማርያ ወደ ንጉሱ አመጣቸው። ይኸውልህ እነኚህ ያንተ ጠላቶች ስንት ጊዜ እግዚአብሔር በእኔ አልፈው አንተን የተዋጋልህ። ያኛው ንጉስ ደግሞ በቃ ጌታ አባቴ ሆይ ልግደላቸው፣ በእጄ የማረካውን ግደል እንጂ እነኚህ እግዚአብሔር የማረካቸው ነው አይገደል። አብራ አጠጣ፣ ብሉ ጠጡ፣ ከዛስ ይሄዱ ወደ ስፍራቸው ዜና ይንገሩ፣ አይገደሉም አለ። በቃ ክብር ለእግዚአብሔር። ያስተምረናል። እግዚአብሔር የማረካቸውን ጠላቶቻችንን ጠላታችን ሰይጣን እንጂ ስጋ ስላይደለ እግዚአብሔር በማረካቸው ጊዜ ምርኮኛ አድርጎ አሳልፎ በእጃችን ባስገባቸው ጊዜ ምን ልናደርግ ነው? ልንበቀል። አልተበቀለልሽም። እወቂያት ፍሬ እወቃት እወቂው። ምንድነው? አብይ አጠጪ
አዲስ ኪዳንም ሄል ነው ለጠላትህ ቢራባ ብላው ቢጠማ ጠጣው በአናቱ ላይ ፍም እንደምትከምረው ያህል ነው የሚሆነው እንጂ እንዳደረገብህ አድርግበት አይልም። ስለዚህ በቃ ሸኛቸው። ይሄንን አይቷል ሰምቷል። አያችሁ ይሄ ንጉስ ከዛ በኋላ ምንድነው ያለው? ልክ ሰማሪያ ደግሞ ተከባ ይሄ ችግር በመጣ ጊዜ ይሄ ምዕራፍ 6 ላይ ነው የምናየው። ምዕራፍ 6 ቁጥር 24 ላይ ደግሞ ቅድም እንዳነበብኩላችሁ የሶሪያ ንጉስ እንደኛ አደጋ ጣዮቹ ካሰናበታቸው በኋላ ለተወሰነ ጊዜ የሶሪያ አደጋ ጣዮች ወደ እስራኤል አልመጡም ይላል። ወደ እስራኤል አገር አልመጡም ይልና የተወሰነ ጋብ ካሳለፉ በኋላ ደግሞ መጥተው ሰማርያም ከበቧት እንዳልኳችሁ። ከዛ በኋላ ይሄን ምክንያት ማንን አድርጎ ነው ያስቀመጠው? ኤልሳ እኮ በጠላት ሰፈር የሚሰደድ ነው። ጠላት ኢላማ አድርጎ እሱ ላይ ጦር የመዘዘ ነው። ግን ወገኑም አላወቀለት፣ የሚዋጋለት ህዝቡንም እሱንም ያዳነው መስፍን ንጉሱ ደግሞ ምን አደረገ? በኤልሳ ምክንያት ነው ይሄ መጣብን አለው። ለምን? እሱን ፍለጋ ሲሉ ነው። እንደዛ አይነት ነገር በውስጥ ታዋቂነት አለው። ለምን? ያንተ ራስ ነው የሚቆረጠው። ይሄ ሁሉ ሴቲቱ ልጇን ቀቀላ እስከምትበላ ይሄ ሁሉ የኑሮ ንረትና ውድነት ይሄ ሁሉ ከበባነሰ ባንተ ምክንያት የመጣብን ነው ሳይል አይቀርም። ለምን? አመልካይ ጣቱ ምንድነው? ያንተ ራስ ይቆረጣል። ነብይ ለምን ራሱ ይቆረጣል? ነብይ ለምን እንደዛ ይደረጋል? ይልቁንም ለሀገር ይልቁንም ለራሱ የቆመለት ነብይ ነው። ግን ባለማወቅ ልክ ኤልሳን እንደከበቡ አንተን ሊፈልጉ ሲሉ መጥተው ከበውናል አይነት ነገር ነው ኤልሳን ተጠያቂ አድርጎ ወደ ኤልሳ ቀጥ። ይሄ ኤልሳ አይገርማችሁም? የነቢያት ነገር አይገርምም? በጠላት ሰፈር ትክክለኛ ስራውን የሚያፈርስበት ማን እንደሆነ ስለሚያውቅ ከአድራሻው ጋር ከስሙ ጋር አጥንተው ወደሱ ፈረሰኛ ሲልኩ እንደገና በውስጥ ደግሞ ይታደገው የነበረው ንጉስ ይታደግ የነበረው ህዝብ ጭፍራ ሲይዞ አሁንም ደግሞ ወደ ኤልሳ ሲልክ በውስጥም በውጭም በሁለቱም ነገር ነው ማን የመጣበት? ነብዩ የመጣበት። ጠላት አልሞ የእስራኤል ጠላት ብሎ መጥቶበታል ጭፍራ፣ ግን እግዚአብሔር መልሶለታል። እንደገና ደግሞ ከውስጥ የምንመለከተው እንደ ራሱ ንጉሱና ጭፍሮችን ሲልክበት ዛሬ እውነተኛ ነቢያትና አገልጋዮች እግዚአብሔርን አይተን እናገልግል እንጂ ጠላትን ፈጽመን እርቅ ስለማናደርግ ስራውን በቀጥተኛነት በሰማይ ስልጣን በእግዚአብሔር ምሪት ስለሚፈርስበት ለጠላት ራስ ምታት አርጎ በጓዳ መሽጎ አስቀምጦ ከሆነ በአደባባይም አስቀምጦ ከሆነ ከጠላት ጋር ከዲያብሎስ ከሰይጣንና ከስራው ህብረት ስለሌለ የልዑል አምላክ የእግዚአብሔር የሰማይ መንግስት ወኪል ስለሆንክ ስራውን ስለምታፈርስ ልክ እንደ ወልደ አዴር ጭፍሮችን፣ ፈረሰኞችን፣ ሰረገኞችን ሊልክ ይችላል። ኃላፊነቱን ግን እግዚአብሔር ይወስዳል። ክብር ለእግዚአብሔር ይሁን። ከውስጥ ያለው የወገን ግን ያማል። የሚታደግለት የሚዋጋለት ወደሱ የሚመጡትን በራእይና በምሪት በእግዚአብሔር ድምፅ ድባቅ እየመታ ለህዝቡ ጠባቂ ሆነውን እሱን እንዴት ያንተን ራስ ዛሬ ቆርጠዋለሁ እንዴት ይለዋል? ይህ ህዝብ እኮ ኤልሳ እኮ የታደገው ህዝብ ነው። ኤልሳ እኮ ጠባቂ የሆነለት ህዝብ ነው። ለራሱ ለንጉሱም ለሀገሪቱ ምን አድርጓል? የጠላትን ሐሳብ እቅድ ቅድሚያ በማወቅ ምን አድርጎታል? ነገሩን ከአንዴ ሁለቴ ሶስቴ ያከሸፈ የታወቀ የተጻፈለት ሰው ነው። ግን ሲነሳ ንጉሱም ሲልክ እንመለከታለን። በዚህ መሃል እንግዲህ ይሄ እውነተኛ ነብይ ከጠላትም ወገን ካስጣለው ከታደገው ከራሱ ወገንም ሊያጠፉ ምን ብለው ነበር? ተነስተው ነበር። የጠራው አምላክ ግን ከዛ ከውጭም ጭፍራ አዳነው። ከዚህ ውስጥ ደግሞ መፍትሄ ያመጣ። አሁን በዚህ ሰዓት ኤልሳ የጮኸ ይመስለኛል። ራሴን ሊቆርጡ መጥተዋል ከልክል ካለ በኋላ ወደ ምዕራፍ 7 መጣና ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ ጣልቃ ሊገባ ነው እግዚአብሔር። ነገ በሰማርያ ለውጥ ካልመጣ የኤልሳ አንገት ምን ይሆናል? ሊቀላ ነው፣ ሊቆረጥ ነው። አሁን እንግዲህ በዛኛው ጭፍራው መጥቶ እግዚአብሔር መልሶታል። ይሄ ግን ቀጥታ ወደ አቅጣጫው መጥቶለታል፣ ከውስጠኛው የመጣበትን። በዚህ ጊዜ ከእግዚአብሔር ጋር ብዙ የተነጋገሩ ይመስለኛልና እግዚአብሔር ምን አደረገ? እንዲህ ይላል እግዚአብሔር፣ ነገ
በሰማርያ አንድ ሰቅል መልካም ዱቄት አንድ መስፈሪያ መልካም ዱቄት በአንድ ሰቅል፣ 2 መስፈሪያ ገብስ በ2 ሰቅል፣ በ2 መስፈሪያ ገብስ በአንድ ሰቅል ይሸጣል። በቃ ይሸመታል። ይሄ እንዴት ሊሆን ይችላል? ለንጉሱ እጅ ደጋፊ የእጁ ደጋፊ አለቃው በቃ እንዴት ይሆናል? ሰማይ እንኳን ቢከፈት ይሄ ይሆናል ወይ ሲለው ታያለህ፣ ግን ምን አትልም፣ አትቀምስም። እግዚአብሔር የሚፈጸመውን የትንቢቱን ነገር የሚናገረው ሆነበት ላይ አይደለም፣ ችግሩ ላይ ቆመሽ ነው የሚናገረው። እሳት በሚመስለው ረመጥ በሚመስለው ልጅ እየተቀቀለ በሚበላበት ለውጥ ሊመጣ ያለ እስከማይመስል ድረስ ችግሩ በጎላበት ሁኔታ ላይ ትንቢት ይመጣል። እውነተኛ ነቢያት የእውነት የእግዚአብሔርን ድምፅ ያወጡበታል። እምኑ ላይ? ዛሬ በሚታየው ችግር ላይ። ርዕሴ ዛሬና ነገ ነው። ዛሬ ላይ ምንድነው የታየው ታዲያ? ዛሬ ላይ ምንድነው በሰማርያ ወቅታዊ ሁኔታ ላይ የታየው? በወቅቱ የዛሬዋ ነገር ሰማርያ በዛን ወቅት ዛሬ ተብሎ የሚታየው ነገር ቅድም እንዳየ ነው አስከፊ ሁኔታ፣ የመጨረሻ የስቃይ ጥግ የደረሱበት ሁኔታ። የስቃይ ጥግ እናት ልጇን ቀቅላ በላች። አንደኛዋ ደግሞ አልሰጥም ብላ ሸሸገች። ይሄ ንጉሥ ሰምቶ ጨርቁን እስከሚቀልድ ድረስ አስከፊ ሁኔታ የታየበት ነው። ዛሬ ላይ በዘመኑ በዚያ ዘመን ዛሬ በሚለው ላይ የታየው ምንድነው? አስከፊ ነው። አስከፊ ነገር ነው። ታዲያ በእኛ ዘመን ዛሬ አሁን ላይ ምንድነው የታየ ያለው? ምን ገጽታ አለው? አሁን ላይ ነው ችግሩ። አሁን ላይ ነው ትንቢቱ የማይመሳት። ዛሬ ላይ ያለው ችግር ዛሬ ትንቢቱ ይመጣል፣ ነገ ግን ይፈጸማል። እንደዛ ነው የሚናገረው። ግን እንዴት ለመቀበል አስቸጋሪ በሚሆንበት ሁኔታና ገጽ ላይ ነው ትንቢቱ የመጣው። ዛሬስ በእኛ ዛሬ ላይ በእነሱ ትላንታቸው ላይ ዛሬ በተባለው በትላንታቸው ላይ የነበረው አስከፊ ገጽታ ነበር። ከበባ ነበረ እንዳየ ነው። ወልደ አዴር ተከባለች። ከከባው የተነሳ ታላቅ ረሃብ ነበር። ከረሃብ የተነሳ የማይበላውን አህያና እርግብ ኩስ ሲበላ የአህያ ጭንቅላት ሲበላ እናት ልጇን ቀቀላ ስትበላ ያ ነው በዛ ዛሬ በተባለው ቀን ላይ የታየው። እና ወደዚህ ስናመጣው በእኛ ዛሬ ላይ ምንድነው እየታየ ያለው? ምንድነው በጓዳሽ? ምንድነው በቤትሽ? ምንድነው በቤተ ክርስቲያን? ምንድነው በዓለም? ምንድነው በአገር? ምንድነው የዛሬ ገጽታ? ዛሬ ላይ ምን ይታያል? ጥግ የደረሰ አስከፊ የሆነ ችግር አለ፣ ረሃብ አለ፣ የኑሮ ውድነት አለ፣ የኑሮ መናር አለ። ነገስታት የማይችሉት አልቻለውም። የሱን ሊፈታም አልቻለውም። የሁለቱን ሴቶች ጥያቄ ሊመልስ አልቻለውም። ግን እጁን በማላ ሊዘረጋ ፈለገ። በታላቁ ነቢይ በኤልሳ በአምባሳደሩ በእግዚአብሔር አምባሳደር ምንድነው በእኛ ዘመን ላይ ያለው? ልጇን ቀቅላ እንደበላችሁ እኔ ዛሬ እንደዛ ይህን ነገር ሳስብ መበላላት፣ እርስ በርስ መበላላት፣ እናት በልጅ ልጅ በእናት ወንድም በእህት አንዱ ከአንዱ ነገድ ከነገድ ቋንቋ ከቋንቋ አገር ከሀገር መበላላት፣ መነካከስ፣ መበላላት ልጅ እንደበላችሁ እግዚአብሔር እኮ አንድ ጊዜ ላይ በቃ የሰውን ስጋ አትብሉ ይላል። የሰው በሐሜት እጥርስ ላይ መብላት፣ የሰውን ስም መብላት ሐሜት፣ የሰውን ስጋ አትብሉ ሐሜትን ያመለክታል። ሐሜትን ያመለክት እርስ በርስ መነቋቆርን፣ መበላላትን በመጨረሻው ዘመን ላይ ፍቅር ወርዶ ቀስቅዞ ያለውን መበላላት ያሳያል። እንደነዚህ አይነት ጣራ የነካ አስከፊ ነገሮች ይታዩ ይሆን? በኑሮ ደረጃ ስናየው ኑሮ በጣም ኑሮ ላይ ወጥቶ ሰው መብላት የሚገባውን ነገር አጥቶ የማይገባ መብል ይበላ ይሆን? የአህያ ራስ እንደበሉ የአህያ ስጋ ይበላ ይሆን? የሰው ስጋ ይበላ ይሆን? ምን አይነት ከበባ አስከቦናል? እንደ ሰማርያ እንደተከበበች ወልደ አዴር ጭፍራ ይዞ እንደመጣ የከበበን አትሞስፌራችንን፣ አየራችንን፣ አእምሮአችንን፣ ውስጣችንን፣ ዙሪያችንን ምን ከቦን ይሆን?
ማህበርም እንደ ሀገርም እንደ ቤተ ክርስቲያንም ምን ከቦን ይሆን? አስጨናቂ ከቦን ከዚህ የተነሳ በቃ ተጣበን ይሆን ያለ ነው? ምንድነው ዛሬ የኛ አስከፊ ነገር? በግልም በማህበር ወገኖች በቤተ ክርስቲያንም በሀገርም ደረጃ በእያንዳንዱ ሁኔታ ላይ ያለውን ከበባ አስጨናቂ ከበባና ከከበባው የተነሳ የተፈጠሩ ታላላቅ የሆኑ አስከፊ ችግሮች አይተን ሰምተን ይሆን? እንሰማለን በሚዲያ ሰምተን የማናውቀው ችግሮች እየታዩ ነው። ያ ከበባ ለአይምሮ ለሰው አይታወቅም፣ አይመችም። በመንፈሳዊ እይታና በቃሉ ሚዛን ሲታይ ግን ሰዋዊ አይደለም። መንፈሳዊው ምርመራ ላይ ሲታይ ልክ ወልደ አዴር እንደከበበ ዘመኑ ላይ ያለው ጫና ሰው ሁሉ ወደ እግዚአብሔር መንግስት ወደ ልጅ ወደ ክርስቶስ እንዳያይ ትኩረት ሰጥቶ የነፍሱን ነገር እንዳይመለከት የመጨረሻው ጫናና ቀንበሩ ሁሉ ወደ እግዚአብሔር ልጅ ወደ ክርስቶስ ወደ መንግስቱ እንዳይገባ ጫና ቀንበር በስቶበት የዕለት ኑሮውን እየታገለ ሰይጣን ወደ ራሱ ነገር ስቦ ጌታ ሲመጣ ከመንገዱ ሊያሳጣ መጨረሻም ወደ ሲኦል ይዞ ሊወርድ የሰይጣን ካልኩሌሽን የሰይጣን ዓላማና እቅድ ሰው ሁሉ እንዲጠፋና እሱ ደረሰበትም ፍርድ ውስጥ እንዲጠመድለት ስለሚፈልግ በልዩ ልዩ አይነት ከበባ ውስጥ ሊያስገባ ይችላል። አንድ ጊዜ በእስራኤል ውስጥ የምናየው ጫና እናያለን። እስራኤላውያን በግብፅ ሆነው በከባድ ስራ ጫና ተይዘው እናያለን። ምንም እንዳያስቡ መውለድና መባዛትና መርባት እንኳን እንዳይችሉ በስጋቸው እንኳን ስጋቸው እንዲዝል እንዲደክም ወደ መራባት እንዳይገቡ ስጋቸው እንዲደክም እንኳን አይነት ድካም በስራ ጫና በላቸው ላይ እንደዚህ አይነት ቀንበር ነበረ። ወደ እግዚአብሔር ሰው ርፍ ብሎ አይምሮ ስብስብ ብሎ ለነፍሱ እንዲያስብ እንዳይሆን ስጋና የስጋን ውጥረት የሚያመጣበት ኑሮ ውጥረት ላይ ስራው ውጥረት ላይ ጤና ውጥረት ላይ ሰላም አሳጥቶ ውጥረት ውስጥ ያስገባና ሰውን በዛ ነገር ወጥሮ በጫና ውስጥ ካስገባ በኋላ ለነፍሱ እንዳያስብ ወደ እግዚአብሔር ነገር እጁን አንስቶ ከእግዚአብሔር ጋር እርቅ እንዳይፈልግ ከታረቀው አምላክ ጋር ደግሞ ተስማምቶ መንገዱን አቀጥቦ እንዳይሄድ ሰይጣን በመጨረሻው ዘመን ይከባል፣ ይወራል። ወደማይፈለግ መንገድን አቅጣጫ እንድንሄድ ቃሉን እንድንጥስ የማህያ ይበላል በቃ ሰኮና ሰንጣቃ ሰኮናው ያልተሰነጠቀ ለእስራኤል እርኩስ ነው፣ አይበላም። ቃሉ ነው፣ ሕጉ ላይ ያለው ቃል ነው። ግን ያንን አልፈው እንዲሄዱ ያደርጋል። ዛሬም የተለያየ ጭንቅ ሲመጣ ሰው ቃሉን ጥሶ እንዲሄድ፣ ሰው ከቃሉ ውጪ እንዲሄድ፣ ሰው ይህን የሚያህል ብር ሰጥሻለሁ ክርስቲያን ያልሆነ ላግባሽ ምን ችግር አለ? የዛሬን የስጋውን ችግር ከተወጣሁት የሚያልፍልኝ ከሆነ ለቤተሰብ የማሳልፍ ከሆነ ነገ ንስሐ ገባለሁ። ለምን ይሄንን አላደርግም? ቃሉን ጥሶ መሄድ ማለት ነው። ይሄ ማለት ነው አላስፈላጊ ችግር ወጥመድ ውስጥ ሰው ሲገባ አላስፈላጊ ነገር ውስጥ ይገባል። ከቃሉ ውጪ ጥሶ ይሄዳል። ያልተገባ እርኩስ ነገር ውስጥ ይገባል። የማይበላ የማይነካ ነገር ውስጥ ያስገባል። ችግሩ ወደዛው ውጥረቱ ወደዛ ከእግዚአብሔር ቃል ፈቀቅ ወደሚያደርገው ነገር እንዲያዘነብል ያደርጋል። ግን በዚህ ሁሉ ግን እግዚአብሔር ምን አለው? መፍትሄ አለው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ምን አደረገ? እዚህ ጋር ይሄንን አደርጋለሁ አለ። ይሄንን አደርጋለሁ ነገ በሰማርያ ነገ ዛሬ ከባዱ ችግር ላይ ሆኖ ያ ራሱ ይቆረጥ ተብሎ መልእክተኛ ወደ ኤልሳ የመጣበት ይሄ ሰው የዛሬውን አስከፊ ችግር የሚገለብጥ ነገ ላይ እግዚአብሔር የሚያደርገው ታላቅ ነገር በሱ በኩል ሲመጣ እናያለን።
እባካችሁ አትደውሉ። ፕሮግራም ላይ ነን። የዛሬው ከበባ ዛሬው ችግር ጎልቶ የሚታይበትን የሚበትን የሚሽር እዛው ችግሩ ባለበት ዛሬ በተባለው ነገር ላይ ዛሬ ላይ ሲናገርበት እናያለን። የእግዚአብሔር ቃል ሲናገርበት እናያለን። በሰማርያ ዛሬና ነገ ተቃራኒ የሆነ እጅግ የተለያየ ሁኔታ ነው የምናየው። ዛሬና ነገ ላይ ተቃራኒ የሆነ ችግር ነው። ዛሬ ላይ ከባድ ችግር አለ። ችግሩ ላይ ቃል መጣ። ነገ ችግሩን የሚገለብጥ ደግሞ የዛሬን ችግር የምታልፊበት ነው። ነገና ዛሬ ተቃራኒ ነገር ነው። ነገና ዛሬ ተቃራኒ ነገር ነው። ዛሬ ያሉበት ሁኔታ ከባድ ነው። ዛሬ እኛም ያለንበት ሁኔታ ከባድ ነው። ዛሬ ላይ ከባድ ችግር ላይ ሆነሽ የሚመጣውን ቃል ለመቀበል እስከማያስችልሽ ድረስ ቃል መጣ። ነገ በዚህ ጊዜ በሰማርያ በር አንድ መስፈሪያ መልካም ዱቄት በአንድ ሰቅል። ምን ማለት ነው? ያለው ችግር ወቅታዊው ችግር የሚለውጥ ነገር ይሆናል ነው። ሁሉንም ኑሮ ውድነቱንም ከበባውንም የሚበተነው ከበባው ይበተናል። ኑሮ ውድነቱም ያበቃል። የሰው ጭንቅላት የአህያ ጭንቅላት ቀቅሎ መብላት የለም። ልጅ አርዶ መብላት የለም። ሁሉንም ችግር ጸጥ የሚያደርግ ታላቅ የእግዚአብሔር ማዳን ይደረጋል። የምስራች የምስራች! ሃሌሉያ! የምስራች! እግዚአብሔር ለንጉሥ ቤተሰብ ያወጀው የነገ ነገር ዛሬ ላይ ተናገረ። ዛሬው ትልቅ ችግር ላይ፣ ዛሬው ትልቅ መከራሽ ላይ ቤተ ክርስቲያን፣ አገሬ፣ ህዝቤ፣ ኢትዮጵያ ምድሬ፣ ህዝቤ ላይ ባለንበት ዓለምና ምድር ላይ ዛሬ ላይ ያለውን ችግር የሚገለብጥ ዛሬ ላይ ቃል ወጥቷል። ነገ ግን እግዚአብሔር ነገሩን ይፈጽመዋል። ይሄ ነው ያደረገው። በቃ ዛሬ ይሄ ሰው ግን እንዴት ይሆናል? ይሄ እንዴት ሰማይ እንኳን ቢከፈት እንዴት ይሆናል? አልካ ታያለህ፣ ግን ምን አትልም፣ አትቀምስም አለው። እግዚአብሔር ከዚህ ይጠብቀን። አሜን። እግዚአብሔር ከዚህ ይጠብቀን። ዘፍጥረት 18 ከ9 እስከ 15 ስትመለከቱት ክፍሉን ሳራ የብዙ ዘመን የልጅ ማጣት የመካንነት ሁኔታዋን እናያለን። እዛ ክፍል ላይ እንዴ መካነች። መካንነቷ ብቻ አይደለም፣ አረጀች። የሴት ልጅ ወጓ ልትወልድበት የሚገባበት ምልክቷ የወር አበባዋ ቀረ። ሸመገለ ባሏ፣ እሷም ሸመገለች። በዚህ እርጅና ወቅት ላይ ግን ዘፍጥረት 18 መጣና እግዚአብሔር ነገ የዛሬ ዓመት በዚህ ጊዜ ሳራ ወንድ ልጅን ትወልዳለች አለ። በቃ እግዚአብሔር ተናገረ። ይህን ጊዜ ሳራ ምን ሆነች? በልቧ ሳቀች ይላል። እግዚአብሔር አምላክ ስለሆነ የሳራን የልብ የምጸት ሳቅ ሰማ። እሷ የዛሬዋን ያየችው፣ የእርጅናዋን ሁኔታ ያየችው፣ እርጅናዋን ያየችው፣ የመውለጃ ጊዜ ማለፉን ያየችው፣ የሰው ስርዓት ተፈጥሯዊ ነገር ነው ያየችው። ተፈጥሮን የፈጠረ ፈጣሪ ግን ከዚህ ባለፈ ነገር መጣ። በዛ ምን አላት? እነርሱም አሉ እናንተ ከመጀመሪያው እዩት፣ ሚስት ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህን ሰማች። አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራ በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው ካረጀው በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? ያሳፍረናል እግዚአብሔር በመልካም ነገር። ክብር ለመንፈስ ቅዱስ ይሁን። ሳራ ሳቀች፣ የምጸት ሳቅ ሳቀች። ይችላል ወይ? አልፎኛል ጊዜው፣ አርጅቻለሁ፣ ባሌም አርጅቷል፣ የማህፀኔም ነገር ጡቴ ተሸመጣጥሯል፣ ማህፀኔ እንደዚህ ሆኗል፣ የወር አበባው ቀርቷል። በቃ እኔን ለመሞት ነው እንጂ ከዚህ በኋላ ለመውለድና ለማሳደግ ምን አቅም አለ? ሁኔታዋን አየች። አያችሁ፣ ዛሬ ላይ የመጣውን ግን ነገ በሚቀጥለው ዓመት ነው ልጁ የሚወለደው። ዛሬ ላይ መናገር አለበት እግዚአብሔር። እግዚአብሔር ሳይናገር አያመጣም። ችግርሽ ላይ ነው፣ በረሃው ላይ፣ ጦርነቱ ላይ፣ ረሃቡ ላይ፣ ከበባው ላይ ነው የሚናገረው። እያለው ችግሩ እያለ ያንን መቀበልና ማመን ግን መልካም ነው። ግን ሰዎች ስለሆን ይከብደናል፣ ችግራችን ያዘነብልብናል እንጂ ሳራ ተነግሯታል የተስፋ ቃሏን ተወችው፣ ቀበረችው። አበቃ
አርጅቻለሁ፣ የተስፋ ቃሉ ሳይፈጸም እኔ እሄዳለሁ ነው በቃ እኔ ሞታለሁ፣ ነገሩ ቀርቷል ነው። አልቀረም የተስፋ ቃልሽ። በእርጅናሽ ሰዓት ይወለዳል። መጣለት 1 ዓመት ሲቀረው ዛሬ ላይ ሆኖ በሚቀጥለው ዓመት ብሎ ተናገረ። ዛሬና ነገ ልዩነት። ዛሬ አርጅታለች፣ ዛሬ ጡቷ ተጠማቷል፣ ዛሬ ማጸኗ ተገቢውን ልማድ አስቀርቷል፣ ዛሬ ላይ ችግር አርጃለች፣ ዛሬ ላይ ሁኔታው ይመሰክራል፣ ያወራል ራሱ ችግሩ። ግን ነገ ላይ ይሄ ነገር ይለወጣል ነው እግዚአብሔር። ክብር ለኢየሱስ ይሁን። ተናጋሪው እግዚአብሔር ስለሆነ ፈጣሪው እሱ ስለሆነ ራሱን ተማምኖ ስለተናገረ። ሳራ ግን ሳቀች። ለምን ሳቅ? ካደች። አልሳኩም። ኧረ ስቀሻል። ግን ቸርነቱ እግዚአብሔር የተስፋ ቃሉን ፈጸመ፣ ሰጠ። ይስሐቅን በጊዜው መጥቶ ይሰጣል እግዚአብሔር። አንሳቅ። እንደዛም ሰውዬ ዝም ብለን አንሂድ። ተረግጦ ሞተ። ነገሩ ተፈጸመ፣ እሱ ግን ተረግጦ ሞተ። እና ወደዚህ ልመለስና ወደ ክፍሌ። ታዲያ ዛሬ ላይ ይሄ ችግር ሆኖ ነገ ላይ የሚፈጸመው የትንቢቱን አፈጻጸም ስንመለከት ደግሞ ይገርም። ይህ ትንቢት ነገ በሰማርያ የዛሬውን ችግር የሚለውጥ ታላቅ በረከት ይመጣል ብሎ መልካም ዱቄት በአንድ ሰቅል 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል። ይሄ አሁን የምናየው ችግር በዚህ የኑሮ ውድነት ሁሉ እኮ ነው ይቀራል የሚለው። በቀላል በቃ በርካሽ ነገር ነው የሚሆነው እኮ የሚለው። ለሰው አይምሮ የማይመች የማይገመት ነገር ነው እያወራ ያለው። እንዴት ነው ታዲያ አፈጻጸሙ? አፈጻጸሙ ደግሞ በሰውኛ አይደለም። አሁንም በሚገርም አይነት አሰራር ነው እግዚአብሔር ይሄንን ያደረገው። ስለዚህ እኮ ነው ተናጋሪው አፈጻጸም ሂደቱን እንዴት አድርጎ ስለሚፈጽም ስለሚያውቀው አደራረጉን ታምኖ ነው የሚናገረው። በባሪያው በኤልሳ በኩል መቀበለኛ ፈታ ነው። ክብር ለእግዚአብሔር ይሁን። ከኔ ጀምሮ እናሳ እንዴት አፈጻጸሙ? 4 ለምጻሞች ታሪኩን እንደምናውቀው 4 ለምጻሞች ከመንደር የተገለሉ ከሰፈር የተገለሉ ለምጻሞች በእግዚአብሔር ቃል በእስራኤል ሕግ መሰረት ካሉበት ሰው ከሚኖርበት ሰፈር ተገልለው ነው የሚኖሩት። ስለዚህ ወደ ሶሪያ ምድር ዳርቻ ላይ ናቸው ያሉት። ከእስራኤል ጋር መቀላቀል አይችሉም። ብቸኞች ናቸው። ሕጉ አይፈቅድላቸው እና እነኚህ ሰዎች በዚህ ረሃብ ውስጥ ምን ብለዋል? ወደ ከተማ ብንሄድ እንሞታለን፣ ወደ እነኚህ ሰዎችም ደግሞ ብንሄድ እንሞታለን። ግን አሉ ወሰኑ። በህይወት ቢያኖሩን ያኖሩን፣ ቢገሉንም ይግደሉን። ስለዚህ ወደ ከተማ ከምንሄድ ሕጉም አይፈቅድላቸውም። እዛም ረሃብ ነው ያለው። ስለዚህ ወደ ጠላት ሰፈር ወደ ራሳቸው እንሂድና ያደረጉንን ያድርጉ ወሰኑ። በራሳቸው ላይ ቆርጠው ነው የወሰኑት። ወደ ከተማ እንገባ ዘንድ ብንወድ ራብ በከተማ አለ፣ በዚያም እንሞታለን፣ በዚህም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያን ሰፈር እንሽሽ፣ በህይወት ቢያኖሩን እንኖራለን፣ ቢገሉንም እንሞታለን ተባባሉ ይላል። ጨለምለም ሲል ምን ሆኑ? ሄዱ፣ ገቡ ወደ ከተማይቱ። ወደ ሶርያ እስራኤል ሰማርያን ወደ ከበበች ወደ ሶርያ ሲገቡ አስደናቂ ነገር እግዚአብሔር አደረገ። ከኮቴያቸው ጋር የብዙ ጭፍሮችን ኮቴ ያሰማ። እነኚህ ከበው የነበሩ በቦምብና በመድፍ አይደለም የለቀቁትና ቅጥሩን ለቀው የሄዱት፣ እየሸሹ ድንኳናቸውን ትተው ያላቸውን ሀብትና ከብትና ወርቅና ብር ጥለው ሆ ብለው ከከተማው ነቅለው አጥር ቅጥሩን ለቀው ሲሸሹ ነው የምንመለከተው። ምንድነው የሸሹበት ምክንያት? እግዚአብሔር ምን አሰማ? የምስራች ለጠላት ጆሮ ድምፅ አሰማ። ለጠላት ጆሮ ድምፅ ሰማ። ምን አይነት ድምፅ? ከባድ ድምፅ። ጠላትን ከአቅጣጫ ከከበበበት ስፍራ የሚያስለቅ ከባድ ድምፅ። ምን አሉ? የእስራኤል ንጉሥ ግብፃውያንንና ኬጢያውያንን ንጉሥ ቀጥሮብን አምጥቶብናልና ኑ እንሽሽ። ኧረ እሱ እኮ እንደዚህ አይነት ልብ የለውም አላለም። እንደውም አላለም። የሰማርያ ንጉሥ እጅ ሰጥቷል። ግን እንዲህ ነው ያለው፣ እነሆ የእስራኤል ንጉሥ የኬጢያውያን የግብፃውያን ነገሥት ቀጥሮ አምጥቶብናል ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳናቸውን፣ ፈረሶቻቸውን፣ አህዮቻቸውን፣ ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚህም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ፣ ጠጡ። ከዚያም ወርቅና ልብስ ወሰዱ። ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ። በዚያም ደግሞ ወስደው ሸሸጉ ይላል። እግዚአብሔር 4 ለምጻሞች ታዘው ብንሞት እንሙት ብለው ሲገቡ
ነብዩ ድምጽ መጣልን ባይሉም አንድ ነገር በውስጣቸው መጥቷል። ቁርጥ ብንሞት እንሙት፣ ወደ ጠላት ወደ ከበበን ወደ ከባብ በድፍረት እንሂድ፣ በድፍረት የሚያደርጉን ያድርጉን፣ በቃ በድፍረት እንሂድ። ከዛስ በኋላ እግዚአብሔር በእንዲህ አይነት ድፍረት ልብ ከባድ ኮቴ ከባድ አሰማ። በቃ አይ ዶንት ኖ ይሄ እግዚአብሔር ድንቅ አሰራር መለኮታዊ ነው፣ ታምራዊ ነው። በዚህ ጊዜ እንደ ብዙ ሰራዊት በብዙ ነገር ተዋክቶ እንዳስለቀቋቸው ምሽጋቸውን እየለቀቁ ጥለው ሄዱ ይላል። እነኚህ ሰዎች ከጠገቡ በኋላ ምንድነው ያሉት? ከዚያ ወደ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም የምስራች ቀን ነው። መቼ? ዛሬ ዛሬ መልካም የምስራች ቀን ነው። የሚገርም ነገር ነው። ዛሬ እነሆ የእስራኤል ንጉሥ የግብፃውያን የኬጢያን ንጉሥ ቀጥሮ አምጥቶብናል ብለው ከሸሸ በኋላ ከለቀቀ በኋላ እነኛ ለምጻሞች የመጀመሪያ በረከታቸውን ቆርጠው የገቡ ጨክነው የሄዱ ናቸውና የመጀመሪያ በረከት በልተው ጠጥተው ጠግበው እንደገና ደግሞ በድንኳናቸው ሞልተው ልክ ምን ይላል ጢሞቴዎስ? በነገር ሁሉ የምለውን ተመልከት ይልና ገበሬው ይላል መጀመሪያ ከመብሉ የሚጠግበው ማን ነው? ገበሬው ነው። ገበሬው ይበላል፣ ገበሬው ይጠግባል፣ ከዛ ይሸጣል አይደል? የምለውን ተመልከት ይላል። በቃ የምለውን ተመልከት። በእግዚአብሔር ነገር ላይ መጀመሪያ ሆነህ ግባ፣ ጨክነህ ግባ፣ ጨክነህ እለፍ። እግዚአብሔር የበረከት መጀመሪያ ይሰጣል። እዚህ ጋር የበረከት መጀመሪያ በሉ። ጠገቡ እኮ በቃ ቆርጠው ገብተዋላ፣ በነፍሳቸው ቆርጠዋላ። እንሙታ በቃ አንድ ነገር አስጨክኗቸዋል። እኔ እግዚአብሔር ሐሳብ ነው ብዬ ነው የማስበው። ልክ እነሱ ሲገቡ ደግሞ ኮቴያቸው ከበደ። በቃ መጣባቸው ለጠላት ኮቴ የሚያከብድ ነገር ከኮቴያቸው ጋር ገባ። በዛ ጨለምለም ባለበት ሌሊት ላይ ጨክነው በገቡ። እንሞታለን ባሉበት አልሞቱ። ጠገቡ፣ በሉ፣ አተረፉ። ከዛ በኋላ ያሉት ነገር በጣም ይገርማል። ዛሬ የመልካም የምስራች ቀን ነው። ዛሬ የመልካም የምስራች ቀን ነው። እነሆ ዝም ብለናል። እስኪ ነጋ ድረስ ብንቆይ በደለኞች እንሆናለን። ኑ እንሂድ፣ ለንጉሥ ቤተሰብ እንናገር ተባባሉ። የንጉሥ ቤተሰብ፣ የእግዚአብሔር ቤተሰብ፣ የሕያው እግዚአብሔር ባሪያዎች፣ የሕያው እግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች ሆይ ደስ ይበለን። እግዚአብሔር ይመስገን። የምስራች አለ። ዛሬና ነገ የዛሬውን መከራ፣ የዛሬውን ችግር፣ የዛሬውን ረሃብ፣ የዛሬውን ከበባ፣ የዛሬውን ነገር የሚሽር ዛሬ ብሎ የወጣውን በነቢዩ በኤልሳዕ የተነገረውን ቃል የሚያስፈጽምበት ያፈጻጸም ሂደት አናውቀው። በአራት ለምጻሞች ተስፋ በሌላቸው ከመንደር በተባረሩ ጥግ ላይ ባሉ ሰዎች በእነኛ ነው የተጠቀመው እግዚአብሔር ብዙ በቃ የሚያስፈራ ነገር ሰብስቦ አይደለም። ዛሬ የሚመጣበትን መንገድ አናውቀውም ወገኖቼ። ጌታ ኢየሱስ እንኳን ሲመጣ ወዴት ነው የመጣው? እንደው ተመቶ ከበሮ ተደልቆለት አቤት ዳስ ተጥሎለት ንጉሥ መጣ ተብሎ ብዙ ዝግጅት ሆኖ አይደለም። በቃ በአንድ ከብቶች በረት እኮ ነው እንደ ቀላል ነገር መጥቶ ዱብ ያለው። በቃ እንደ ማንኛውም መጣና በረት ተወለደ። በቃ እንደ ማንኛውም በቃ በረት መጥቶ ተወለደ። አይገርምም? እንዴት ብለን እንቀበለው ታዲያ? የዛን ጊዜ እኮ ችግራቸው እንደ ማንኛውም ሰው ቤት እንኳን እንደው እንኳን ስፍራ ግርግም እንኳን እንግዶች በሚያድሩበት ስፍራ እንኳን አጥቶ በከብቶች ግርግም ውስጥ የተወለደ ነው። እንደዚህ አይነት አመጣጥ አለው እግዚአብሔር ባልተጠበቀ ባልታሰበ ቦታና ጊዜ ሁኔታ ውስጥ ግን የዛሬን ታሪክ የሚቀይር የዛሬን ታላቅ ረሃብ የሚሽር መልካም የምስራች ይዘው ወደ ተከለከሉበት ወደ ተገለሉበት ከተማ መጡ ይላል። መጡ፣ ተመልሰው መጡ። ተገለዋል እኮ ከዛ ከተማ እንዳይገቡ ሕጉም ከልክሏቸዋል። ግን መጡ፣ የምስራች ይዘው ለንጉሥ ቤተሰቦች መጡ። ከዛ ወደ ከተማይቱ ጠባቂ ጮሁ፣ የደጁም ጠባቂዎችን ጠሩ፣ ለንጉሥ ቤት ውስጥ አወሩ ይላል። እንዲና እንዲህ ነው ብለው የደረሱበትን ዜና ሲያወሩ እነኛም ደግሞ ጠባቂዎች ወደ ቤተ መንግስት ነገሩን ይዘውት ገቡ። ቤተ መንግስት ነገሩ ሲገባ ምን አለ ንጉሡ? የሰማርያ ንጉሥ እነኚህ ሶርያውያን እንደ ራበን ያውቃሉና እኛ ከዚህ ስንወጣ እነሱ ተደብቀው ሜዳ ወጥተው እኛ ስንገባ ምን ያደርጉናል አለ?
ይከቡናል፣ ይበሉናል። እነሱን አታውቋቸው ማለት ግድ የለም። እስቲ ሰላይ ይላክ፣ ሰላዮች ቀድመው ይሄዱ። እነሱን እንደሞቱ እንቁጠራቸውና ሰላይ እንላካሉ። በቃ ሰላዮች ገቡ እንዳሰልለው መጡ። ሲገቡ ሲሸሹ የጣሉትን ልብስ ሲሸሹ ጥለውት የሄዱትን ነገር ነው በቃ ያገኙት። የሚገርም ነው እንጂ መጥተው የሚወሩበት ነገር የለም። እነሱ ግን ጠላት ሰፈር ግን የተወራው ነገር ምንድን ነው? ንጉሱ ኬጢያውያንን ግብፃውያንን ነገስ ቀጥሮ አመጣብን። አያችሁ፣ ጠላት ሰፈር ላይ ከብዶባቸዋል። ሰውየው ከብዶባቸዋል። ሰራዊት ከብዶባቸዋል። እዚህኛው ጋር ደግሞ ማን የከበደበት? ያኛው ጠላት፣ የቀለለው ጠላት። እግዚአብሔር እዛ ጋር እኮ አቅልሎታል። ያኛው ነገሩን አባሮለታል እኮ። እዚህ ጋር ግን እንዳልተሸነፈለት፣ ከበባው እንዳልተበተነለት፣ ረሃቡ እንዳልተወገደለት፣ የትንቢቱ ቃል እንዳልተፈጸመ ሆኖ ነው ሰውየው የታየው። ተለምኖ ነው በስንት መከራ ምን ያለው። ወገኖቼ እግዚአብሔር ዛሬ ባለው ችግር ላይ ቆሞ ብዙ ጊዜ የተናገረልንን ቃል ባልተጠበቀ ሁኔታ ሲፈጽመው ከዛ ከፈጸመው በረከት ጋር መገናኘትና በረከቱን ሄዶ መበስበስ አስቸጋሪ ነገር ነው፣ እግዚአብሔር ካረዳ በስተቀር። ለምን የትላንቱ ችግር ነው ስዕሉ ቢመጣብህ እንዴ? እዚህ ጋር ቢመጣብህ እንዴ? እዚህ ጋር ሌላ ስልት ይዞ ቢመጣብህ ወይንህ እንዴት ትሄዳለህ እያለ ከበረከታችን እንዳንገናኝ ያዘገየናል። እዚህ ጋር ግን ወጥውተው ያዙት። ግድ የለም ሰላዮች ሂዱ፣ ግድ የለም እነኚህ ለምጻሞን ለንጉስ ቤተሰብ የምስራች ብለው መጥተው አውጀዋል። በራፋችን ተከለከሉበት ስፍራ መጥተው አውጀው ሄደዋል። ስለዚህ ምን መሆን አለብን? መሄድ አለብን አሉት። በቃ ያዙት፣ ሄዱ። ከዛስ በኋላ ምንድን ነው? ህዝቡም ወጥቶ ሶርያውያን ሰፈር በዘበዘ ይላል። ከዛ በኋላ ሲሄዱ እንመለከታለን። ያው ከሶርያውያን ሰራዊት በኋላ ላከ። በኋላቸውም እስከ ዮርዳኖስ ድረስ ሄዱ። እነሆም ሶርያውያን ሲሸሹ የጣሉት ልብስና ዕቃ መንገዱን ሁሉ ሞልቶ ነበር። መልእክተኞችም ተመልሰው ለንጉሱ ነገሩት። ህዝቡም ወጥቶ የሶርያውያንን ሰፈር በዘበዘ። እንደ እግዚአብሔርም ቃል 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ተሸመተ። ንጉሱ ያን እጁን ይደግፈው የነበረው አለቃ በሩን ይጠብቅ ዘንድ አቆመው። ህዝቡም በበሩ ረግጠው ንጉሱም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደተናገረ ሞተ ይላል። እግርም በቃ ቅጥሩን የሚጠብቁ አይደሉም። በከተማይቱ እንኳን ያሉት ምን ብለዋል? ሸሽተው ሄደዋል። ጠላት አጥር ቅጥር የሆነው ሁሉ ከተማ ያሉት ሁሉን ነገር ጥለው ሸሽተው ሄደዋል። ነገሩ እንደተባለው እንደ እግዚአብሔር ቃል በእነኚህ ለምጻሞች ለንጉስ ቤተሰብ ዛሬ ደስ ይበለን። የንጉስ ቤተሰቦች መልካም የምስራች አለኝ ከእግዚአብሔር ቃል። ዛሬ ላይ የጠረረብሽ፣ ዛሬ ላይ ጭንቅ ውስጥ የገባሽ፣ ዛሬ ላይ ከበባ ውስጥ ያለሽ ቤተክርስቲያን፣ ምድር፣ ህዝብ ሆይ ዛሬ ላይ ችግር ውስጥ ያለ ዛሬው እዛው ከበባ እዛው ታላቅ አስከፊ ገጽታ ባለው ችግር ላይ ቃሉ መጥቶበታል። ልክ ጨክኖ እንደተናገረ እንደ ኤልሳ ራሱም እየተፈለገ ነው ይቆረጥ አንገቱ እየተባለ እኮ ነው ኤልሳ ደፍሮ የተናገረው። እግዚአብሔር ጣልቃ ባይገባለት የሱ አንገት ነበር የሚቆረጠው። እና ነገሩን የሚለውጥ ግን እዚህም ውስጥ ያለውን ውጭም ያለውን ችግሩን የሚለውጥ ነገር መጣ። ክብር ለእግዚአብሔር ይሁን። መፍትሄው ከሰማይ መጣ ለንጉስ ቤተሰብ። ሃሌሉያ! እነሆ ለእግዚአብሔር ሕዝብ ለንጉስ ቤተሰብ ዛሬ መልካም የምስራች፣ ዛሬ ነገ የሚፈጸም ዛሬ ግን መልካም የምስራች። እንደ ሳራ ልባችን አይሳቅ። እንደዛ ሰውዬ ምን አንበል፣ ታየዋለህ እንጂ አትቀምስም እንደተባለ እንዴት ይሆናል? ይሄ ሰማይ እንኳን ቢከፈት እግዚአብሔርን አንፈታተነው። እንደ እግዚአብሔር ቃል ሲናገር ባለማመን ችግር በቃ ችግሩን ነው ያገዘፈው። ያለማመኑ ችግሩን አገዘፈበት። ከእግዚአብሔር ይልቅ ችግሩን አገዝፎ ስላየ እግዚአብሔር በሱ ደስ አልተሰኘም። ርዕሴ ዛሬና ነገ ነው የሚለው። ስለዚህ ዛሬ የምታየው የተከበብክበት ችግር ሳጠናቀቅ የተከበብክበት ችግር ከዚህ የተነሳ ታላቅ ረሃብ የሆነው የረሃቡ ደግሞ የኑሮ ውድነት የኑሮ ንረት ያመጣበት ለውጥ በከተማ ለውጥ በኢኮኖሚ ላይ ያመጣበት ከዛም ደግሞ የተከለከሉ የማይበሉ የማይነኩ እርኩስ ነገሮች እንዲነኩ
መንገድ በር የከፈተበት ያ ችግር ያ ከበባ ዛሬ ብዙ እርኩሰቶች ብዙ ከእግዚአብሔር ቃል የማይመጥኑ ነገሮች ህብረተሰብ ህዝብ እየተነካካ ባለበት ለምን በቃ አስገደደኝ ችግሩ በቃ ሁኔታው አስገደደኝና ገባው ይሄን አረኩኝ በቃ የምንልበት ምክንያት የምንሰጥበት እግዚአብሔር ባይዘው ምክንያት አይቀበልም። ችግር ላይ ጸንተህ ቁም እንጂ ምክንያት ሰጥተህ እርኩስ ነገር ብላ አይልም። ጽናና ቁም በችግር ነው የሚለው እሱ እዛ ላይ ይመጣበታልና። ግን ሌላም ጨካኝ ድርጊቶች ተከሰቱ። በዛ ላይ እንዳየነው ጨካኝ ድርጊቶች እናት ልጇን የቀቀለችበት የበላችበት እነኚህ ሁኔታዎች ነገ ላይ በእግዚአብሔር ትንቢታዊ ቃል ተለወጡ። አሜን። ተገለበጡ። ማመን ነው። ተለወጡ። እንደዚህ አይነት ሁኔታ የታዩባቸው ነገሮች ዛሬ ላይ የታዩት ነገ ላይ ተለወጡ። ዛሬ የምታየው ችግር ነገ ላይ እግዚአብሔር ምን ያለዋል? ይለውጠዋል፣ ይገለብጠዋል። ዘጸአት 14:13 ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም። ዘጸአት 14:13 ምንድን ነው የሚለው? ዛሬ ላይ ምንድን ነው የሚያዩት? እዛ ቦታ ላይ የግብፃውያን ሰራዊቶች መጥተዋል። ያ 430 ዓመት ሙሉ የቀጠቀጧቸው ያውቋቸዋል። ከወጡ በኋላ ከኋላቸው መጡባቸው። ፈረሰኛ ሰረገሎች መጡ እና ጮሁ። በዚህ ጊዜ ሙሴ ዛሬ በአይን አያችሁ አይደለም? እነኚህ የምታዩአቸውን ዛሬ ነው ያያችኋቸው። ዛሬ ነገር ግን ለዘላለም ምን አትሏቸው? አታዩአቸውም። ባህሩ ተከፈለ። ህዝቡ በባህሩ በተከፈለው ተሻገረ። ያ ባህር ደግሞ ለዘላለም እንዳያዩ ምን አረገው? ጠላቶቻቸው ምን አደረገው? ከደነበት። እነሱን አሻገረ። ጠላቶቻቸውን ደግሞ ከደነበት። አይገርምም? ስለዚህ ዛሬ ህዝቡን ያስፈራራ ያ የፈርዖን ሰራዊት ያ ሰረገላ ያ መንኮራኩር ምን ሆነ? ዛሬ የፈሩባቸው ብለው የጮሁባቸው እነሱ ያ ባህር ተከፍሎ ህዝቡ ሲሻገር ባህር ከደናቸው። ስለዚህ ነው ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውም። ለኛ ነው ዛሬ የምናያቸውን ችግር እስቲ ችግርሽን ምን ይውላለው ታይወል እንዴ? የእግዚአብሔርን የትንቢት ቃል መቀበል እስከሚያቀተን ድረስ ሞልቶ ያለ ችግር የምታዩትን ችግር እዩ አለ። በቃ እኒን የምታዩአቸውን ሁሉ ለዘላለም አታዩአቸውም። ይሄን መቼ ነው የሚሆነው? እግዚአብሔር ጣልቃ ሲገባ፣ እግዚአብሔር ሲረዳ፣ እግዚአብሔር ሲዋጋ። ክብር ለእግዚአብሔር ይሁን። አንደኛ የእግዚአብሔርን ማዳን እዩ አለ። አዩ እግዚአብሔር ሲዋጋ፣ እግዚአብሔር ሲረዳ የእግዚአብሔርን ማዳን እናያለን። አሜን። እግዚአብሔር ይርዳን። አሜን። እግዚአብሔር ይዋጋልን፣ ሰው አይዋጋ። ስለዚህ ነው ሰውየው እግዚአብሔር ያረዳሽን አለ። እኔ ምን እረዳሻለሁ? ምንም ንጉሱ አረዳሽም አለ። አይኖቻችንን ዛሬ እናንሳ ከነገስታቶች ላይ። አንተ የኑሮ ውድነት አውጣልኝ፣ አንተ ይሄንን አርግልኝ ብለን ተስፋ እንዳናደርግ ሰውን እግዚአብሔር ግን ከተናገረ ለምጻሞችን እንዳስነሳ ማንንም አስነስቶ ነገሮችን መቀየር ይችላል። ከበባውን መስበር ይችላል። የኑሮ ንረትን መቀየር ይችላል። አስከፊ ገጽታና ጨካኝ ድርጊት ያለባቸውን ሁኔታዎች ሁሉ መቀየር ይችላል። ተናግሮ የሚያደርግ አምላክ። አፈጻጸሙ ደግሞ ማንም አይናገረው። የወደደው ብድግ አድርጎ ነገሩን ይፈጽምበታል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ሲዋጋ እግዚአብሔርን ማዳን እግዚአብሔር ያሳያል። እግዚአብሔር ስለእናንተ ይዋጋል፣ እናንተም ዝም ትላላችሁ ይላል። ዝም በቃ በመደነቅ ዝም ትላላችሁ። ሰው ሲዋጋ ረብሻ እንጂ መፍትሄ አያመጣም። በቃ እግዚአብሔር ካረዳ ምን ይደረግ? ሀገር እንዴት ይረዳል? ንጉሥ እንዴት ይረዳል? ራሱ ማቅ ለብሶ በውስጥ ጥቁር ሐዘን ለብሶ በውጪ ነው እንጂ በውስጥ ማቅ ለብሶ ምን ያርግ? እሱ ምን ያርግ? እግዚአብሔር ምድርን ካረዳ፣ እግዚአብሔር ትውልድን ካረዳ፣ እግዚአብሔር ቤተክርስቲያንን ካረዳ መሪ ምን ያድርግ? እግዚአብሔር ይርዳ እንጂ ሀገርን፣ ህዝብን፣ ምድርን፣ ትውልድን፣ የኑሮ ሁኔታ፣ የማህበራዊውን አስከፊና ጨካኝ ድርጊቶች እግዚአብሔር ካረዳና ነገሩን ካልነካ ካልለወጠው ምን ያርግ? መሪ ምን ያርግ? ምን ታርግ? ቤተክርስቲያን ምን ያርግ? የሀገርን መሪ
ምን ላድርግ እግዚአብሔር ያረዳሽናል። ልጅ ቀቀላ በልታ ልጅ ከለከለች፣ ልጇን ለማረድ ከለከለች ስትለው ከባድ ነው። ለዚህ ምን ፍርድ አለው? ለዚህ ምን ውሳኔ አለው? ጨርቁን ቀደደ። ያኔ ነው ችግሩ የታወቀው። አንዳንድ ጊዜ ለሰው ማናሳያቸው ውስጣችን ሐዘን የለበሰበት ማቅ የሐዘን ነው። ማቅ በቃ የምን ምልክት ነው? በእግዚአብሔር ፊት ሐዘንን ያመለክታል። የውስጥ ማቅ ነው የለበሰው። አሳየ፣ በቃ ገለጠው በዛን ጊዜ። ከዛ በፊት አይታይም። ብዙ ጊዜ አንዳንድ ችግሮች ውስጣችን ይዘን ውጫችን ሊያምር ይችላል፣ ግን ማቃችንን የሚያይ እግዚአብሔር ነው። የውስጥ ማቅ የለበሰች ቤተክርስቲያን፣ የውስጥ ማቅ የለበስን ህዝቦች ዛሬ እግዚአብሔር የውስጥ ሐዘናችንን በኢየሱስ ክርስቶስ ስም ይሻርልን፣ ይገልብጥ፣ ያንሳልን። እግዚአብሔር ጣልቃ ይግባ። ንጉሥ ሳይሆን የነገስታት ንጉሥ እግዚአብሔር ለቤተ ክርስቲያን፣ እግዚአብሔር ለሀገር፣ ለምድር፣ ለኑሮ ውድነት፣ ለማህበራዊ ጣጣና ጭቅጭቅ በኢየሱስ ክርስቶስ ስም ዕጣ ፋንታ የሆነ የእስራኤል ንጉሥ እግዚአብሔር ጣልቃ ይግባ። አሜን፣ ሃሌሉያ። በዚህ ጊዜ እግዚአብሔር ሲረዳና ሲዋጋ እንዳልኳችሁ ምን ይሆናል? የእግዚአብሔር ማዳን ይታያል። ሁለተኛ ምን ይሆናል? ከበባው ይበተናል። ተበተነ ከበባው ተበተነ። በውጊያ በሰልፍ አይደለም፣ ተበተነ። በአራት ለምጻሞች እግር አክብዶ እግዚአብሔር ከበባው በተነ። ከዛ ታላቅ ረሃብ ተወገደ። አሜን። እንደተናገረው ረሃቡ ምን ሆነ? ተወገደ። ቀጥሎ የኑሮ ንረትና ውድነት ረጭ ብሎ ወደቀ። በቃ ወደቀ። ረጭ ማመጣ እግዚአብሔር፣ ሰው አይደለም፣ እግዚአብሔር አመጣና ነገሩን የሚለውጥበትን አረ ወደ እግዚአብሔር እጃችንን እናንሳ። አይኖቻችንን በእውነት ከሰው ላይ እናንሳ። ከምድር ነገስታቶች ላይ አይኖቻችንን እናንሳ። ከመሪዎች ላይ አይናችንን እናንሳ። ወደ እግዚአብሔር ነገራችንን ወደሚለውጥ ረጭ አርጎ የኑሮ ውድነቱን በሚያወርድበት እነዚህ አስከፊ የሆኑ ወንጀሎች ስራዎችን ሁሉ ጸጥ አርጎ የሚያስቀርበት አጥር ቅጥር መስሎ የከበበውን መንፈሳዊ ወረራ ስጋዊም የሆነ ወረራ የሚበተንበትን አሰራር እግዚአብሔር ክንዱን ይዘርጋበት። ነገ መልእክቴ ነገ ይሄንን አሰራር እግዚአብሔር ዛሬም በዛሬም ላይ ያለውን የዛሬን ችግር ዛሬና ነገ እጅግ የከፋ እጅግ የተለያየ ቢሆንም ዛሬው ባለው ችግር ላይ ቆሞ ዛሬም እግዚአብሔር በዛሬ ችግር ላይ ነገ መልካም ነገር አድርጋለሁ አለ። ነገ ለንጉስ ቤተሰብ ምን አለ? መልካም ዜና፣ የምስራች እንደ ሳራ እንዳንስቅ የምስራች ችግሩ ላይ ሆኖ ነው እግዚአብሔር በኤልሳ ተናግረው ነገ ደግሞ በለምጻሞች የፈጸመው። ምን አስቀቶት ምን ተስኖት? ሃሌሉያ። እና ቀጥለን አራተኛ ዘግናኝ የሆነ የሰው የጭካኔ ተግባር ይወገዳል እንዳልኳችሁ ነው። ስለዚህ እግዚአብሔር ማዳኑን ያሳያል። ለንጉስ ቤተሰብ መልካም የምስራች ይመጣል። የንጉስ ልጆች ቤተክርስቲያን የእግዚአብሔር መልካም የምስራች ይሰማሉ፣ ያያሉ። መጀመሪያ መስማት፣ ቀጥሎ ደግሞ ማየት ነው። መጀመሪያ ትንቢታዊ ቃል ነው፣ የሚፈጸም ቃል ይመጣል። ከዛ ደግሞ ራሱ እግዚአብሔር ቃሉን ስጋ ያለብሰዋል። የሚፈጸምበትን አፈጻጸም ስልቱን እሱ ያውቃል፣ ይፈጽመዋል። ዛሬም የዛሬን አስከፊ ገጽታ ከበባ የሚሰብር ረሃብ የሚሽር የኑሮ ውድነት የሚለውጥ መልካም የምስራች ይመጣል። የምስራች የንጉስ ልጆች የዛሬውን ነገር ሁሉ የሚለውጥ መልካም የሚሆን የነገ መልካም ነገር የሚያወራው ዜና በእግዚአብሔር ቃል በኢየሱስ ስም ተናገርኩት፣ አወጅኩት። ልክ ኤልሳ እንደተናገረው ተናገርኩት። ነገ በሰማራ ሳይሆን ነገ በኢትዮጵያ፣ ነገ በፓሪስ፣ ነገ በእያንዳንዳችን፣ ነገ ባለንበት ምድር፣ ነገ እግዚአብሔር ምን ያደርጋል? በከበባው ላይ፣ በችግሩ ላይ፣ በዘግናኝ ነገሩ ላይ፣ በሁኔታዎች ላይ ነገ ዛሬ በምናየው ችግሮች ሁሉ ላይ ነገ እግዚአብሔር መልካም ነገር ያደርጋል። ነገ ለውጥ ነገር ያመጣል። ሃሌሉያ። ነገር ግን ማሳሰቢያው የዛሬው ችግር መልኩን የሚቀይረውን ሊፈጸምበት የመጣውን ቃል ግን ባለማመን እንዳንተላለፈው። ማሳሰቢያው ምንድነው? ባለማመን እንዳንተላለፈው። እንደዛ እንደሰው ባለማመን እንዳንተላለፍ። ችግርሽ ላይ የመጣውን ቃል አሜን ብለሽ ተቀበይ። ችግሩን ሳትወጪው ነው ቃል የሚመጣው። ሁኔታው ላይ ሆነሽ ነው ቃል የሚወጣው። እነኛ ኋላ ገሰገሱ የመጡት ሰራዊት እያዩአቸው ነጋታቸው እንዴት ብለን ነጋሁን እኮ እግራችን ስር ደርሰዋል። ቢሆንም ግን ከእግር ስር ከኮቴ አጠገብ ይለየዋል። ኮቴን ተከትሎ ሲገባ ባህር ውስጥ
ለይቶ ከደነበት። ያ ቃል እግዚአብሔር መጨረሻው ሰዓት ላይ ይገባል። እግዚአብሔር መጨረሻው ሰዓት ላይ ይመጣል እግዚአብሔር። ስለዚህ እግዚአብሔር ያደርግ። ሁለተኛ ማሳሰቢያ እንደ አራቱ ለምጻሞች ብሞት ልሙት ብሎ ለምንሰማው የውስጥ ድምፅ መጨከን ያለብን፣ ለማመን መጨከን መቁረጥ። አይገርም? አስቴርም እኮ ብሞትም እንኳን ልሙት በእነኚህ 30 ቀኖች ንጉሥ አልጠራኝም። ወደ ውስጥ በዓለም ቢሆን ንጉሱ የወርቅ ዘንግ ካልዘረጋለት ሳይጠራ የሚመጣው ሰው ይገደላል። ቢሆንም ግን ከችግሩ የተነሳ ህዝቤን ለማዳን ቆርጬ ምን ብያለሁ? ብሞትም ልሙት ብዬ እገባለሁ። ብቻ እናንተ ግን ምን በሉልኝ? ጸልዩልኝ አለች። በቃ አያችሁ፣ ነገር የማይለውጠው የለም። ተጸለየ፣ ገባች። እንደውም መልካም ነገር ነው የሆነው። በቃ እንደዚህ አይነት ጭካኔ ያስፈልጋል። ሩት ኑኃሚንን ስትከተል ተመለሽ ተመለሽ ብላ ስትነዘንዛ መጨረሻ ላይ ህዝብሽ ህዝቤ የምትሞችበት ምድርሽ ምድሬ ብላ ጭክን ስትልባት ዝም አለቻት። በቃ ቁርጧን አየቻት። ቆርጠን ጠላት ሰፈር ስንገባበት አይገርማችሁም? አንድ ቃል መጣልኝ። ዮርዳኖስ እያጋሳ ነው ያለው አይደለም? እነኛ ታቦት ተሸካሚ ህዝቦች ግን ምንድን ነው ያደረጉት? ቢወስደንም ይሄ የሚፈላው ወንዝ እንደ መኸር ወራት የሚጎርፈው ወንዝ ምን ያደርገን? ይውሰደን። እኛ ግን ቀድመን ቀዳሚ ሆነን እግሮቻችንን የምናደርጋ እናጠልመዋለን ብለው ታቦት ተሸክመው ውሃው እግሮቻቸው ውሃው ዳር ሲጠልቅ ምን ሆነ? ወንዙ ተከፈለ። አይገርም? ጭካኔ እኮ ነው። ቢወስደንና ብለው ፈራ ተባላሉ። ብንወሰድም ቢቆምም እንደ እግዚአብሔር ቃል ቢከፈልም ባይከፈልም ምን አሉ? ገቡበት። ግን ምን ሆኑ? ህዝብም ይዘው ተሻገሩ። አያችሁ? መወሰንን የመሰለ ነገር የለም። መቁረጥ የመሰለ ነገር፣ መጨከን ነገሩ እያለ እነኛ ሶስቱ ምስራቅ ምስራቅ አብደናጎም እኮ ነደደ እቶን ውስጥ እያዩት አይናቸው ነው በቃ ለመጣል የወሰኑት። ለዚህ ላበቀውንከው ለወርቅ ምስል ከምንሰድ እወቀው ቁርጥህን እንገባለን። ቆረጡ። ሲገቡበት ግን ምን አላሉ? አልተቃጠሉበትም። እግዚአብሔር ቀድሞ ገብቷል። የእሳቱን ኃይል ተቆጣጥሮታል። ወገኖቼ እነኚህ አራት ለምጻሞች ሴንስ ባያደርጉትም ቀዳሚ ሆኖ እግዚአብሔር በእነኚህ ምንም በሌላቸው ከመንደር በወጡ እዛ ጠላት ዳርቻ ለተጣሉ ሰዎች በእነሱ ሊከብርና ሊሰራ ፈልጓል። ኮቴያቸውን ሊያከብድ ፈልጓል። አብሮ ሊገባ ፈልጓል። ሶሪያ ጠላት ሰፈር ሰማርያን ከባ በምታስጨንቀው ወልደ አዴር ሶሪያ ሰፈር እነኚህን አራት ለምጻሞች በቀል ያስገባ ወዷል። ስለዚህ ጨከኑ። ሞት እዚህም ነው እዛም። ስለዚህ ቆርጠን እንግባ አሉ። ወገኖች ከባድ ነው። እግዚአብሔር ውስጥን ሲያስጨክነው አንድ ነገር አምጥቶ ውስጥን ድንድን አድርጎ ሰው በሚፈራበት ነገር አንተ ልብህ ከሞላ ቀጥል። ሰው ሚልን አትስማ። ለዚህ ቆሎ ሐዋርያው ለምንድን ነው የምታሳዝኑኝና ልቤን የምትሰብሩት? እኔ እግዚአብሔር ተናግሮኛል። በኢየሩሳሌም መከራ ይጠብቃል፣ ሞት ይጠብቃል፣ አትሂድ እያሉ እያለቀሱ ይለምኑት ነበር። እያለቀሳችሁ ልቤን አታድቅቁት። እኔ ውስጥ እስከ ሞት ተዘጋጅቻለሁ አለ። በቃ እስከ ሞት ተዘጋጅቷል። በቃ ስለዚህ መሄድ አይቀርም አለ። ጽዋው ሞላ። በቃ የመጨረሻው ነገር ሆነ። አያችሁ፣ እግዚአብሔር በውስጣችን ላስቀመጠው ነገር በዙሪያችን ያሉት እንዲያና እንዲህ ቢሉ ለዛ ነገር መጨከን አለብን። እና ያስቀመጠው ነገር ስላለ እነኛ አራት ለምጻሞች ጨክነዋል። እና እንደነኚህ ሰዎች እንድንጨክን እግዚአብሔር ይርዳል። ማሳሰቢያ ነው። ሶስተኛ ስናይ እንደ ነብዩ ኤልሳ ወደኛ የሚላከውን የጠላትን አስፈሪ ቃል ሳይሆን ከእግዚአብሔር የሚላከውን ቃል እንድንሰማና እግዚአብሔር እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ብለን የጊዜውን የዛሬውን ችግር ቀንበር ሰባሪ ከበባ ሰባሪ ትንቢታዊ ድምፁን ሰምተን እንድናገለግል እግዚአብሔር ይርዳል። ይሄ ሰው እንደመጣበት ይሁን ራሱ እንዲቆረጥ መጥተዋል። በደጅ ደርሰዋል። ኤነሰ ገዳይ ራሴን ካንገቴ ሊቆርጥ ነው ግን አታስገቡት ነው ያለው። ይሄ ሰውዬ እንደኛ ቢሮ አልያዘም። በቤቱ ውስጥ ሆኖ ነው ዛሬ በእግዚአብሔር በበራሳቸው ቤት ውስጥ ሆኖ የእግዚአብሔርን ድምፅ እየሰሙ ለእግዚአብሔር ሕዝብ ለምድር ለትውልድ መጽናናትን የሚያመጡ የእውነተኞች ትንቢት እንትናሉ ነቢያቶች፣ የእውነተኛ ነቢያት የማይዘባርቁ ለገንዘብና ለምን ያልተገዙ ለሆድ ያልተገዙ በቃ ሰይፍ እንኳን ቢመጣ ጭክን ብለው አንገቱ ይቆረጥ። ያን ድምፅ አልሰማም። ግን ማንን ሰማ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ነገ አሁን ላይ ያለውን ዛሬ ላይ ያለውን ነገር የሚለውጥ ነገ የሚፈጸመውን ትንቢታዊ አሁናዊ ትንቢታዊ ተፈጻሚ ቃል ተናገረ። ስለዚህ ወገኖቼ
የምንሰማው አስፈሪ የሆኑ ድምጾች ባለንበት ምሽግ ባለንበት አድራሻ ድረስ ከጠላትም ወገን ሊመጣ ይችላል፣ ከውስጥም ወገን ሊመጣ ይችላል፣ ከእግዚአብሔርም ሊመጣ ይችላል። የማንን እንስማ? ከጠላት ወገን የሚመጣውን እግዚአብሔር ጦሩን አስነስቶ መለሰ። ከዚህኛው የሚመጣውን እንስማ እንታዘዝ፣ ወይስ ከእግዚአብሔር የሚመጣውን ነገር ቀያሪ አዲስ ምን የምስራች የንጉስ ቤተሰብ ሊሰማው የሚገባ የምስራች ዜና ይሄንን ያደረገው። ስለዚህ ልክ እንደ ኤልሳ በዙሪያችን የሚያስፈራራ የሰይጣን ድምጽን ሳይሆን የሚያስፈራራውን ድምጽ ሳይሆን ከእግዚአብሔር መስመር ውስጥ ሆነን ከእግዚአብሔር የሆነውን ድምጽ ሰምተን የምናወጣ ሰዎች ያድርገን። አሜን አሜን። እና ዛሬ ምንድነው ነገር ግን የተለያየ የሚያስፈራ ነገር የምታዩት ዛሬ ነው። ከበባው ዛሬ ነው። ኑሮ ንረቱ የዛሬ ነው። በቃ ዛሬና ነገ እንዳልኳችሁ በጣም ነው የሚለያዩት። ዛሬ ችግር ነው። ዛሬ ችግር ላይ ግን ትንቢታዊ ቃል መጣ፣ ነገን ቀየረው። በቃ ነገ ላይ ነገሩ ሲፈጸም የዛሬው ችግር በነገ ትንቢታዊ ቃል መከናወን ተፈጸመ። ክብር ለኢየሱስ ይሁን። እንጸልይ። ታዲያ ዛሬም የምታዩ የትኛውም የከፋ ችግር በትንቢቱ ቃል እግዚአብሔር እንደተናገረ ባፈጻጸሙ ሂደት የራሱን ሁኔታዎች ያመቻቻል። አንተ ተሰርቶ ተፈጽሞ እጅህን ለመልካም ብዝበዛ ትዘረጋለህ። ስለዚህ ያመንክ እንጂ ያላመንክ አትሁን። ጌታ ይርዳን ይጠብቀን። ነገ መልካም ይሆናል። ዛሬና ነገ ቢለያይም የዛሬ ሁኔታ ላይ ቆመን የነገን መልካም የምስራችን እናውጃለን። ነገ ላይ እግዚአብሔር በራሱ ሁኔታ ሰዎችን አስነስቶ በወደደው መንገድ የትንቢቱን ቃል እንዴት እንደሚፈጽመው ያፈጻጸም ሂደቱን አሁንም እግዚአብሔር እጅ ነው። ቃሉም ከሰማይ በነቢዩ በኩል ነው የመጣው። ነገ የሚለው የዛሬን አስከፊ ሁኔታ የሚቀይር ነው። ዛሬና ነገ በጣም ይለያያሉ። ዛሬ የከፋ ችግር ቢሆንም ነገ ግን ይሄን ችግር የሚለውጥ ዛሬ ላይ ቃል መጥቷል። እንመን። ክብር ለመንፈስ ቅዱስ ይሁን። የጌታ ስም የተባረከ ይሁን። ሃሌሉያ። ጌታ አባትና አምላክ ሆይ በእውነት ዛሬ መልካም የምስራች ለንጉስ ቤተሰብ መልእክት አለኝ፣ ለኔም መልእክት አለኝ፣ ለህዝቤ መልእክት አለኝ፣ ለምድሬ መልእክት አለኝ። እግዚአብሔር ለምድር ለዓለም ለህዝቦች ለታላላቆች ለታናናሾች እግዚአብሔር ይመስገን መልካም የምስራች ዓለም የምትናወጥበትን ህዝብ የሚናወጥበትን መሪዎች የሚናወጡበትን ህዝብ የተራበበትን የተከበበበትን እግዚአብሔር ኑሮ የናረበትን የተወደደበትን እግዚአብሔር የአህያ ጭንቅላት እስከሚበላ እርኩስ ነገር እስከሚበላ የእርግብ ኩስ እስከሚበላ እናት ልጇን ቀቅላ እስከምትበላ እንዲህ አይነት ችግር ኑሮ ባለበት ጊዜ ላይ እግዚአብሔር ሆይ ችግሩ ላይ በነቢዩ በኩል መጥተህ ነገ እንዳል የዛሬን መልክ የሚቀይር ሁኔታ ቃል ልከህ ወጥ ነገ ደግሞ ባፈጻጸም ተገልጠህ እንደፈጸምከው ዛሬ ይሄ ቃል በእኛም ህይወት በእኛም ዘመን በእኛም ጉዳይ በእኛም ከበባ ላይ በእኛም እግዚአብሔር እርኩስ ነገር የሚያስበላ እነሆ ልጅን የሚያስበላ ወንድምን እህትን እነሆ ጌታ ወገንን ከወገን የሚያበላላ በሐሜት የሚያበላላ በሰይፍ የሚያበላላ በነገር የሚያበላላ በጦርነት የሚያበላላ የዚህ የመጨረሻው ዘመን ክፋት አይኖ ያለ እነሆ ኑሮ ያለ ነገር እግዚአብሔር ሆይ በርኩሰቱ ዓለም ቢሆን እግዚአብሔር ቃል እየተጣሰ ቃል እግዚአብሔር ሆይ አትብላ አትንካልከው ነገር እግዚአብሔር ሆይ እየተደፈረ ባለበት ነገር ላይ እግዚአብሔር ሆይ ህዝብም ደግሞ ተቸግሮ ባለበት ነገር ላይ ትውልድ ተጨንቆ ባለበት ነገር ላይ ህዝብም ምድርም ትውልድም ተከቦ ቤተክርስቲያንም ተከባ ተጨንቃ ባለችበት በዚህ ሁኔታ ላይ ችግር ኑሮ እግዚአብሔር ሆይ አስከፊ ገጽታዎች ተገልጠው ባየንበት በሰማንበት በዚህ ዘመን ላይ እግዚአብሔር ሆይ ይህ ቃል ዛሬ በኢየሱስ ክርስቶስ ስም በዚህ ውጥረት ባለው ችግር ላይ ቃሉን አሳልፍንበት የትንቢቱን ነገፍሬ የሚያሳየውን የትንቢቱን ቃል በኢየሱስ ክርስቶስ ስም ስልጣን እነሆ እግዚአብሔር ቃልህን እነሆ በኢየሱስ ክርስቶስ
ክርስቶስ ስም ልከን በስልጣነ ቃል ዋጀነው። የዛሬዎቻችንን ችግር በእግዚአብሔር ቃሉም ክርስቶስ ሆኖ ሥጋ ለብሶ በተገለጠው በአዲስ ኪዳን በክርስቶስ መንግስት በመካከላችን ባለው በልጅ መታዘዝ አለመታዘዛችን በመታዘዙ እግዚአብሔር በሞቱ በተሻረበት በደሙ በተዋጀንበት በዚህ በአዲስ ኪዳን በኢየሱስ ክርስቶስ ስም የተዋጀ እንዲሆን ችግሮችን ሁሉ አሳልፈን በዚህ ቃል ውስጥ እግዚአብሔር ወሰጠን። አሜን አቤት። እግዚአብሔር ስራ ግሩም ድንቅ ነው። ስራ ግሩም ድንቅ ነው። ስራ ግሩም ድንቅ ነው። ስራ ግሩም ድንቅ ነው። ዛሬ የተላከው ቃል መንፈስ ነው፣ ሕያው ነው፣ ማያረጅ ዘላለማዊ ሆኖ የሚሰራ ነው። ስለዚህ ዛሬ ከዛሬ ቀን ጀምሮ ተሻግሮ እንዲሄድ አልፎ እንዲሄድ ችግሩ እንዲያበቃ የታዩ ክስተቶች ሁሉ የተገለጡ እነሆ የታዩ ችግሮች ከከበባው የተነሳ የተወለዱ ብዙ ችግሮች በኢየሱስ ክርስቶስ መወለድ በአዲስ ኪዳን መንግስት በአሁን ባለንበት በዘመኑ ባለቤት በዘመኑ ጌታ በክርስቶስ በወንጌል ቃል ኪዳኑ ሰበርን። ከበባን በክርስቶስ ቃል ሰበርን። በታዘዝክበት ሞት ሰበርን። የትኛውንም ከበባ ሰበርን። በጤና ላይ ያለ የበሽታ ከበባ፣ በኢኮኖሚ ላይ ያለ እነሆ እግዚአብሔር አቅም የማጣት ከበባ በጌታ በኢየሱስ ስም ከበባው የተበተነ ይሁን። በጤና ላይ፣ በአገልግሎት ላይ፣ በኢኮኖሚ ላይ፣ በማህበራዊ ላይ እግዚአብሔር ሆይ እነሆ አስከፊ የሆኑ በምድርና በትውልድ በዚህ ዘመን ላይ የታዩ ችግሮች ሁሉ ላይ በኢየሱስ ክርስቶስ ስም ጌታው ጸለይን። በመጣው ታምራዊ በሚሰራ ቃል መልካም የምስራች ቃል የምስራች ዛሬ ያለ የምስራች ዛሬ መድኃኒት የሆነ እርሱም ክርስቶስ ጌታ ተወልዶላችኋል። የምስራች ወንጌል መፍትሄ ነው። የምስራች ከኤልሳ የሚበልጠው በኤልሳ ቃል እንደሆነ ቃል ሥጋ ለብሶ በዚህ በአዲስ ኪዳን ክርስቶስ ተገልጦልናልና የምስራች ለንጉሥ ቤተሰብ፣ የምስራች ለዓለም፣ የምስራች ለዓለም የምስራች በዓለሙ አዳኝ በዓለሙ ጌታ በኢየሱስ ክርስቶስ ስም የምስራች እላለሁ። ዛሬ ወገኖቼ የምስራች ማን ነው? በሉቃስ ላይ እንደተናገረው የምስራቹ የኢየሱስ ክርስቶስ ልደት ነው። የክርስቶስ ሞትና ትንሣኤ ነው። የምስራች መድኃኒቱ ኢየሱስ ተወልዷል። የምስራች ሁኔታ የሚቀይር፣ የምስራች ችግር የሚቀይር፣ ሁኔታዎችን ፈጽሞ በነፍስም በስጋም ያለውን ማህበራዊውን መንፈሳዊውን የሚቀይር ኢየሱስ ክርስቶስ ቤዛችን ተወልዷል። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ሆይ በሞት በትንሣኤ ኃይል እነሆ ከሰማይ የወረደው ቃል እግዚአብሔር ሥጋ ለብሶ በመካከላችን በተገለጠበት በዚህ የመገለጥ ቃል ዛሬ በዘመናችን በቤተ ክርስቲያን በአገር በምድር በሕዝብ መካከል የተገለጠውን እግዚአብሔር የኑሮ መናር ቢሆን እግዚአብሔር ማህበራዊ ችግሮች ቢሆኑ ከበባዎች ቢሆኑ እግዚአብሔር ሆይ ረሃቦች ቢሆኑ ታላቅ የተባለውን ራብ ታላቁ ጌታና መድኃኒቱ ኢየሱስ በኢየሱስም ታልፍበት ዘንድ ለቃሉ ባለቤት ለአንተ አሳልፈን ሰጥተናል። ክፉ ለምን ይሄ ቃል ተገለጠ ነገ የሚፈጸመው ተፈጸመ ብለህ በተፈጸምክበት ፈጽሞ እግዚአብሔር በመስቀሉ ኃይልና ቃል የተከናወነ ይሁን። በልጅ ሞት በኩል በተፈጸምክበት ቃሉ እንዲፈጸም ቅዱሱን ደም ይዛ ቤተክርስቲያን ቆመች። በክርስቶስ ቅዱስ ደም በኩል ይህ ቃል ተፈጻሚነት እንዲያገኝ ዛሬና ነገ ዛሬ ላይ ያለው ነገ ችግሮቹ ከዛሬ እንዳያልፉ እንዳይሻገሩ ወደ ነገ እንዳይሄዱ የነገር መልክ እግዚአብሔር ሆይ እንድትቀይረው ዛሬን በቃ ብለው የነገ መልክ ገጽታው እንዲቀየር ስለዚህም የመስቀሉ የተፈጸመበትን የቃሉን ኪዳን የመስቀሉን ኃይል የክርስቶስን መታዘዝ እግዚአብሔር ይዘን በፊት ቆመናልና በዚህ ሰዓት የዘመናችን ትርምስምስ የቤተ ክርስቲያን ሁሉ ከበባ፣ የህዝብ ከበባ፣ የዓለም ከበባ፣ የሀገራችን እግዚአብሔር የኢትዮጵያ ከበባ የትኛውም ችግር በዚህ ሰዓት በኢየሱስም በቃል እውነት አሁን የተንከባለለ ይሁን። አሁን መልኩ እንዲቀይር፣ አሁን ቃሉ እንዲያልፍበት፣ አሁን የምስራች እግዚአብሔር ሆይ ኢየሱስ ነው የኛ የምስራች ቃሉ ኢየሱስ ነው። የምስራች የንጉሥ ቤተሰብ የምስራች የነገስታት ንጉሥ ኢየሱስ የምስራች ወንጌሉ መጥቶልናልና የወንጌል ቃሉ መፍትሄያችን ነው።
ነውና ይሄን መፍትሄ አምነን ተቀበልን። አሜን። ከበባው ተበተነ። አሜን። የረሃብ ነገር አበቃ። አሜን። የኑሮ መናር አበቃ። አሜን። አስከፊው ድርጊት አበቃ። አሜን። እግዚአብሔር ይመስገን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። የረዳን አምላክ እግዚአብሔር ይባረክ። ከፍ በል። ቀሪ ጊዜውን ባርክልን። የበቀል መንፈስ የታሰረ ይሁን። በደም ተሸፈንን። አሜን። በኢየሱስ ስም እግዚአብሔር ይባርካችሁ። ጨርሰናል። አሜን።